አንድ አማኝ እግዚአብሔር መልካም የሆነ ሐሳብ ለኛ ያለው ስንል በህይወታችን ምን ይፈጠራል ማለት ነው? ምን አይነት ህይወት ነው የምንመራው ማለት ነው? ዋስትናችን ምንድነው? 40 ዓመት በዛ ሲያቆያቸው እግዚአብሔር ማንነቱን በደንብ አስተማራቸው። እግዚአብሔር ትዕግስትን አስተማራቸው። ኤርሚያስ ግን በተቃራኒው ምን ያላቸው ነው? ኖ እግዚአብሔር እንደዛ አይደለም ሐሳቡ። 2 ዓመት ብቻ አይደለም ትገዙት እናንተ በባቢሎን ስንት ዓመት ትገዛላችሁ? 70 ዓመት ትገዛላችሁ። በሱ በከፈለው ዋጋ በሱ በተቀበለው መከራ የዘላለም ህይወትን አግኝተናል። ልጆች ተብለን ተጠርተናል። ይህ ሆነልን በክርስቶስ በደረሰ መከራ ነው። የማካፍላችሁ ቃል የሚገኘው ትንቢተ ኤርሚያስ ምዕራፍ 29 ከቁጥር 10 ጀምሮ እናየዋለን። ግን ዋና ሐሳቤ ምዕራፍ 11 ላይ የምናውቀው ቃል ነው። ከዛ ተነስተን ነው የእግዚአብሔርን ቃል የምናየው። እንደዚህ ይላል። በጌታ በኢየሱስ ክርስቶስ ስም አነባዋለሁ። እግዚአብሔርም እንዲህ ይላልና 70 ዓመት በባቢሎን በተፈጸመ ጊዜ እጎበኛችኋለሁ፣ ወደዚያም ስፍራ መልሳችሁ ዘንድ መልካሚቱን ቃሌን እፈጽምላችኋለሁ። ለእናንተ የማስባትን ሐሳብ እኔ አውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም ብሎ ይናገራል። እና ዛሬ እንድናየው የፈለኩት ሐሳብ ርዕስ ብዬ ያሰብኩት ሐሳብ የሚያስብልን አለ በሚል ርዕስ ነው። የሚያስብልን ምን አለ? አለ። ትልቅ የሆነ አምላክ ያስብልናል በሚል ርዕስ ነውና መነሻ ሐሳቤን ቅድም እንዳነበርኩት ኤርሚያስ 29:11 ላይ ለእናንተ የማስባትን ሐሳብ እኔ አውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ አይደለም ብሎ መጽሐፍ ቅዱስ ይናገራል። ወደዚህ ክፍል ከመምጣቴ በፊት ስለ ትንቢተ መጽሐፍ ስለ ትንቢተ ኤርሚያስ መጽሐፍ ትንሽ ነገር ባክግራውንድ እንዲኖረን ማለት ነው። የትንቢተ ኤርሚያስ መጽሐፍ እንግዲህ ከመጽሐፍ ቅዱስ ውስጥ ከሚገኙ ታላቅ የትንቢት መጽሐፎች አንዱ ነው። ታላቅነቱ በያዘው የትንቢት ብዛትን ብቻ ሳይሆን ታላቅ የሚያደርገው በያዘው ቃላቶች ብዛት ከ66ቱ መጽሐፎች በጣም ትልቅዬ በግዝፈቱ ትልቅ ነው ተብሎ ይታሰባል። ይሄም ደግሞ ወደ 33,000 አካባቢ የሚደርስ የቃላት ብዛት ይይዛል። ይሄ ትንቢተ ኤርሚያስ ሐሳብ ማለት ነውና ትንቢተ ኤርሚያስ እነ መዝሙረ ዳዊትም ወደ 50 አካባቢ ምዕራፍ ቢኖራቸውም ኢቭን ኢሳይያስም 66 መጽሐፍ ቢኖረውም ነገር ግን የኤርሚያስ መጽሐፍ ከሁሉም ይተልቃልና ብዙ የቃላት ስብስብ የያዘ መጽሐፍ ነው። ይህ መጽሐፍ እንግዲህ በጣም ቅደም ተከተሉን የጠበቀ አይደለም ብለው ይናገራሉ አንዳንድ ጸሐፊዎች። ምክንያቱም ሐሳቡን ስታነቡት ከምዕራፍ 1 ጀምራችሁ ወደ 52 አካባቢ ምዕራፍ አለው። ስታነቡት ይሄ ቅደም ተከተል ጠብቆ እንትን ሆነ የሚል መጽሐፍ አይደለም። ብዙ ዘብረቅረቅ ያለ መጽሐፍ ነውና ይሄ መጽሐፍ በማን ተጻፈ ስንል ትንቢተ ኤርሚያስ እንደሚለው የተጻፈው በነብዩ በኤርሚያስ ነው የተጻፈው እና በመጽሐፍ ቅዱስ ምዕራፍ ኤርሚያስ ላይ ዛው ምዕራፍ 1 ላይ ስንመለከት ኤርሚያስ የተናገረው ቃል ብሎ ስለሚጀምር ያው የጻፈው ነብዩ ኤርሚያስ እንደሆነ ይገመታል። ነገር ግን ነብዩ ኤርሚያስ ከእግዚአብሔር ተቀብሎ ይሄን መጽሐፍ ይናገረው እንጂ በብራና ላይ ወይም ደግሞ የጻፈው ሰው አብሮት የነበረ ባሮክ የተባለ ሰው እንደሆነ መጽሐፍ ቅዱስ ይናገራል። ኤርሚያስ 36:4 ላይ ባሮክን ጠርቼ እግዚአብሔር የሚነግረኝ ሁሉ አንድ ባንድ እየነገርኩት በሚጠቀለል ብራና ጻፈው ብሎ ስለሚናገር አብዛኛውን የጻፈው ማን ነው? ባሮክ ነው ማለት ነው። የመጀመሪያው ጥቅል በኋላም ላይ እናየዋለን። ከተጻፈ በኋላ በኢዮአቂም በሚባል ንጉስ ተቃጥሎ ነበር። ይሄ ተሻሽሎ የቀረበው ነው ተብሎ ይታሰባል። መቼ ተጻፈ የሚለውን ሐሳብ ስናይ በግምት ከ627 እስከ 580 ዓመተ ዓለም አካባቢ እንደተጻፈ ይገመታል። ይህም ደግሞ በንጉስ ኢዮስያስ በነገሰ በ13ኛው ዓመትና እስራኤል እስከወደቀችበት ዓመት እንደዚሁም ነብዩ ኤርሚያስ ወደ ግብጽ እስከተሰደደበት እስከሄደበት ዓመት ይቆጠራል ተብሎ ይታሰባል። የተጻፈበት ቦታ ደግሞ ኤርሚያስ ይህን መጽሐፍ የጻፈው በኢየሩሳሌም በቤተ መቅደስ አቅራቢያ እንደሆነ ግማሹን ደግሞ 44 እና 45 የሚሆኑት ምዕራፎች ደግሞ የጻፈው በግብጽ በሚሄድበት ጊዜ እንደነበረ መጽሐፍ ቅዱስ ይናገራል። ስለዚህ ይህን መጽሐፍ የጻፈው ሰውዬ ነብዩ ኤርሚያስ ነው ካልን ነብዩ ኤርሚያስ ምን አይነት ሰው ነው? ማን ነው ነብዩ ኤርሚያስ የሚለውን
ጥቂት እንይ። የኤርሚያስ መጽሐፍ ከማየታችን በፊት የኤርሚያስን ታሪክ ከማየታችን በፊት አንድ ታሪክ ላስታውሳችሁ፣ ይሄ በደንብ ግልጽ እንዲሆንላችሁ። ሁለተኛ ነገሥት 12 ላይ እንደምናውቀው ምን ተፈጥሯል? የዳዊት የልጅ ልጅ የነበረው ሮብዓም እንደነገሰ እናያለና ሮብዓም ከነገሰ በኋላ ምን ተፈጠረ? ሰዎች ብዙ እንትን ተጭኖብናል፣ ይሄ ቀንበር አለብንና ቀንበራችን አላቅልን ይከብዶናል ብለው ጥያቄ ያነሳሉ የእስራኤል ሰዎችና ሮብዓም ምንድን የሚል ምላሽ ነው የሰጣቸው? ጥያቄያቸውን አልተቀበለም ነበር። ምን የሚል ምላሽ ነው የሰጣቸው? አባቴ እንግዲህ ይሄ በምንድነው በመግረፊያ ከገረፋቸው እኔ በጊንጥ ገርፋችኋለሁ ብሎ ነበር የተናገረውና እንደማይቀበላቸው ጥያቄያቸውን እንደማይቀበል ይነግራቸዋልና ይሄንን ከተናገረ በኋላ ምን ተፈጠረ? የእስራኤል ሰዎች ወደ የቤተ መቅደሳቸው ተመለከቱ፣ ወደ ድንኳኖቻቸው ተመለከቱና ተገነጣጠሉ። ይሄ ከተገነጣጠሉ በኋላ ምን የሚል ተከፈለ? እስራኤል ለሁለት ትከፈላለች፣ የሰሜን ፓርትና የደቡብ ፓርት የሚል ማለት ነው። የሰሜኑ ፓርት 10 ነገዶች ይዞ ይገነጠላል ማለት ነው፣ ለብቻው ይገነጠላል። የደቡብ ፓርት ደግሞ ይሁዳና ቢንያምን ሁለቱን ነገሮች ብቻ ይዞ ይገነጠላል። ዋና ከተማውንም ኢየሩሳሌም ያደርጋል። ያንኛው ደግሞ ዋና ከተማውን ሰማሪያ አድርጎ ይከፈላል ማለት ነውና ኤርሚያስ በየትኛው በኩል የተነሳ ነብይ ነው? በደቡብ በኩል ያለ ነብይ ነው። ስለዚህ አሁን ከዚህ በኋላ እስራኤል ያልን ስናወራ አብዛኛው ታሪክ እንትን የሚለው የየትኛውን አካባቢ ነው? በደቡብ በኩል ያለው ነው ማለት ነውና ኤርሚያስ እነ ሶፎንያስ እነ ባቁም የመሳሰሉት የተነሱት በደቡብ በኩል ነው። እነ አሞጽ፣ ሆሴዕ፣ ምናሴ የተባሉት ደግሞ የተነሱት ከየትኛው በኩል ነው? ከሰሜን በኩል ነውና ይሄ ከሆነ እንግዲህ ከ100 ዓመት በኋላ ነው ኤርሚያስ በደቡብ በኩል የተገኘ ነብይ ሆኖ ማለት ነው። ኤርሚያስ ከማን የተወለደው የት ነው የተወለደው የሚለውን ስናይ ኤንያስ እንግዲህ በቢንያም ነገድ ርስት በምትገኝ አናቱት በምትባል መንደር ከሚኖር ካህን ከሆነ ከህልቂያ ልጅ እንደተወለደ ማለት ህልቂያ ከሚባል አባቱ ህልቂያ የሚባል እንደሆነ እንመለከታልና ህልቂያም የካህን ዘር እንደሆነ ኤርሚያስ የካህን ዘር እንደሆነ እንመለከታለን። እቺ አናቶች የምትባለውን ቦታ ከኢየሩሳሌም ከ1 እስከ 5 ኪሎ ሜትር ርቃ የምትገኝ ቦታ እንደነበረች እንመለከታለን። ኤርሚያስ እንግዲህ በዘመኑ ሚስትም አላገባም አልወለደም። ይሄም የሆነበት ምክንያት እግዚአብሔር ስለተናገረው ነው። እግዚአብሔር በዚህ ምድር ሚስትም አይሆነ ልጆችም አይኖሩ ተብሎ ስለታዘዘ በዛ መታዘዝ ኤርሚያስ ምንም ልጅ አልነበረውም ማለት ነው። ኤርሚያስ በጣም ከሚታወቅበት ኤርሚያስ ብላችሁ የትም ቦታ ላይ ሰርች ስታደርጉ መጀመሪያ የሚመጣላችሁ አልቃሻው ነብይ በመባል ነው፣ ወይም ዊፒንግ ፕሮፌት በሚባል ነው የሚጠራውና ይሄ የሆነበት ምክንያት ደግሞ ኤርሚያስ ስለ ህዝቡ በጣም አልቅሷል፣ በጣም ማልዷል። እግዚአብሔር ኢቭን አታልቅስ እስኪለው ድረስ አትለምንላቸው እስኪለው ድረስ በጣም ለህዝቡ ምክንያቱም ህዝቡ ላይ ሊመጣ ያለውን ክፋት ሁሉ እግዚአብሔር በትንቢት መልክ እየነገረው ስለነበር በጣም እነሱ ለመመለስ ብዙ ዋጋ ከፍሏል። በዛውም ልክ ግን አልቃሻውም ነብይ ቢባል ኤርሚያስ በጣም ደፋር ከምንላቸው ነቢያቶች መካከል አንዱ ነው። ይሄም መጀመሪያ አካባቢ እንኳን ምንም ታናሽ ነኝ ብላቴና ነኝ ብሎ ከእግዚአብሔር ጋር ቢከራከርም ከዛ በኋላ ላይ ግን በብዙ ፈተና በብዙ ስቃይም ሆኖ እግዚአብሔር የተናገረውን የትንቢት ቃል ለእስራኤል ሰዎች ያካፍል ነበር፣ ይናገር ነበርና በቤተ መቅደሶች ይናገር ነበር፣ ለነገስታት ይናገር ነበርና በጣም በድፍረቱም የሚታወቅ ነብይ ነበር። ኤርሚያስ እንግዲህ በነበረበት ዘመን ይሁዳ ነገስቶች ወደ የደቡብ ማለት ነው ወደ 5 አካባቢ ነገስታት ነበሩ። እነዚህም ነገስታት የመጀመሪያው ኢዮስያስ ነው። ኢዮስያስ ከ640 እስከ 609 ዓመተ ዓለም የነገሰ ሰው ነው። ይሄ ሰውዬ ከኤርሚያስ ጋር ከሌሎቹ አንፃር ጥሩ የሚባል ግንኙነት የነበረው ሰው ነበረ። ንጉስ ኢዮአካዝ የሚባልም ደግሞ ሁለተኛው ንጉስ ነው። እሱ ደግሞ ብዙም አልቆየም፣ ወደ 3 ወር አካባቢ ነው ነክሶ እንትን ያለው። ሶስተኛው ደግሞ ንጉስ ኢዮአቄም ነው። ይሄ ቅድም እንዳልኩት ጥቅሉን ያቃጠለው ንጉስ ነው ማለት ነው። ንጉስ ኢኮንያን ደግሞ አራተኛው ንጉስ ነው። እሱ ደግሞ ከ598 እስከ 594 የነገሰ ሰው ነው። ይሄኛው ወደ ታች እናየዋለን። ወደ ባቢሎን ደግሞ ተማርኮ ከሄዱት ነገስታት መካከል
አንዱ ነው። አምስተኛው ደግሞ ንጉስ ሴዴቅያስ ነው። ይህ ንጉስ ሴዴቅያስ ከ597 እስከ 584 የነበረ ንጉስ ነው። ይህ ንጉስ ኤርሚያስ ላይ በጣም ብዙ በደል ያደረሰበት ወይም ደግሞ ብዙ መስዋዕትነት እንዲከፍል ያደረገው ነው። ወደ ጉድጓድ እንዲጣል ያደረገው ነብይ ነው። መጨረሻም ላይ ደግሞ ኤርሚያስ ትንቢቱን ነግሮት ነበር። አይኑ ጠፍቶ እንደሚወሰድ በባቢሎን ምርኮ እንደሚገባ ተነግሮት ነበር። ፍጻሜውን በዛ የሆነ ነብይ ነው። በአጠቃላይ ኤርሚያስ እንግዲህ ወደ 40 ዓመት የሚያክል በትንቢት አገልግሎት አገልግሏል። ወደዚህኛው ምዕራፍ ስንመለስ ወደ ምዕራፍ 29 ስንመለስ ኤርሚያስ ይናገራል። ከላይ ጀምራችሁ ከምዕራፍ 1 ከቁጥር 1 ጀምራችሁ ስታነቡት ኤርሚያስ ከኢየሩሳሌም ሆኖ በባቢሎን በምርኮ ለተወሰዱ ሰዎች የሚጽፈው መጽሐፍ እንደሆነ መጽሐፍ ቅዱስ ይናገራልና ይሄ በባቢሎን ምርኮ ከተወሰዱት ቅድም እንዳልኩት ኢዮአካንያ የሚባሉት ንጉስና እናቶቹ አገልጋዮቹ እንደዚሁም ከይሁዳ አንዳንድ ነገስታቶች ማለት ነገስታቱ ከሱ በታች የሆኑ ነገስታቶች እንደዚሁም አገልጋዮች እንደዚሁም ደግሞ የተለያዩ የዕደ ጥበብ ስራ የሚሰሩ ሰዎችን አብሮ ታግተው ተይዘው ወደ ባቢሎን ሄደው ነበርና ወደዛ የሄዱትን ሰዎች ለነዛ የሚሆን መልእክት እየተናገረ ነው። የቁጥር 29 ማለት ነው። ይሄ ሐሳብ ኤርሚያስ በተነሳበት ዘመን በጣም ብዙ ሐሰተኛ ነቢያቶች ነበሩ። ኤርሚያስ የሚናገረው እግዚአብሔር በህዝቡ ላይ ቅጣትን እንደሚያመጣ እንደሚገጽጻቸው እንደሚመልሳቸው እየተናገረ ህዝቡ ግን ይሄንን በቸልተኝነት ይቆጥረው ነበር። ምክንያቱም ብዙ ሐሰተኛ ነቢያቶች ነበርና የኤርሚያስ ቃል ውሸት እንደሆነ እግዚአብሔር ህዝቡን እንደማይጥል እግዚአብሔር ለህዝቡ ታማኝ የሆነ አምላክ እንደሆነ አድርገው ይነግሯቸው ነበርና በህዝቡ ዘንድ በጣም ተቀባይነት ካልነበራቸው ነቢያቶች ውስጥ የምንቆጥረው ነው። ኤርሚያስ በጣም ታግሏል። ህዝቡ እንዲያምኑት ህዝቡ እንዲቀበሉት በጣም የታገለ ሰው ነውና ለነሱ ነው የሚልከው። ይሄም ደግሞ ወደ 597 ዓመተ ዓለም አካባቢ እንደሆነ ይታሰባልና ከነዚህ መካከል እንግዲህ ኤርሚያስና ሴዴቅያስ በነገሰበት ዘመን ነው። ይሄ ኤርሚያስና ሴዴቅያስ ምናምን በኢየሩሳሌም ተቀምጠው በባቢሎን ምርኮ የሄዱ ሰዎች በዛ የተነሳ ሐናንያ የሚባል አንድ ነብይ ነበርና እሱ ምን ይላቸዋል? 2 ዓመት ብቻ ነው የምትገዙት፣ እግዚአብሔር ከዚህ ምርኮ ያወጣችኋል፣ ነፃ ያወጣችኋል፣ ያሳርፋችኋል ብሎ ይነግራቸው ነበረ። ኤርሚያስ ግን በተቃራኒው ምን እያላቸው ነው? ኖ እግዚአብሔር እንደዛ አይደለም ሐሳቡ፣ 2 ዓመት ብቻ አይደለም የምትገዙት፣ እናንተ በባቢሎን ስንት ዓመት ትገዛላችሁ? 70 ዓመት ትገዛላችሁ ብሎ ይነግራቸዋልና ይህን ደብዳቤ እንግዲህ በሳፋን ልጅ በኤልያስና በሴዴቅያስ ልጅ በገማሪያ በኩል ለነሱ የተላከ ደብዳቤ ነውና ይሄ ደብዳቤ ለምንድን ነው የተላከው? እግዚአብሔር 70 ዓመት በግዞት ትገዛላችሁ ያላቸው ትማረካላችሁ፣ ከተማረካችሁ በኋላ ነፃ አትወጡም፣ 70 ዓመት ሙሉ ይሞላባችኋል የተባሉት እስራኤላውያን ምን አድርገው ነው ብለን ስናይ እስራኤላውያን በጣም በብዙ ክፋት ውስጥ ተወጥረው ነበር የነበሩትና የበዓል አማልክት ያመልኩ ነበረ። ኢፍትሃዊ የሆነ አሰራር ነበራቸው። ወላጅ አልባ ህፃናቶችን ያሰቃዩ ነበረ። በቃ ብላቴናዎችን ያሰቃዩ ነበር። ኢቭን ልጆችን ሁላ መስዋዕት አድርገው እስከማቅረብ ድረስ በብዙ ኃጢአት ውስጥ የተያዙ ነበር። ከሁሉም በላይ ደግሞ የሆነው ሰንበትን ዓመት አያከብሩም ነበር። ይሄ የሰንበት ዓመት እንግዲህ ዘሌዋውያን 29 ላይ እግዚአብሔር ለህዝቡ የተናገራቸው ነውና መሬቱን ለ6 ዓመት ካረሳችሁ በኋላ በ7ኛው ዓመት እንዲያሳርፉት ነግሯቸው ነበር። ግን እስራኤላውያን ይሄንን ነገር አልተቀበሉትም ነበርና በ7ኛው ዓመት ያርሱ ነበር፣ ይተክሉ ነበርና እንደውም አንዳንድ ሰዎች ሲናገሩ አንዳንድ ቃውቶች የተናገሩት ይሄ 70 ዓመት የተባለው ዓመት ዝም ብሎ የመጣ ዓመት አይደለም። ይሄ ዘሌዋውያን ላይ ተነግሯቸው የነበረው ዓመትና አሁን ኤርሚያስ በነበረበት ዘመን ድረስ ያለው በሙሉ ሲቆጠር ወደ 490 ምናምን ዓመት ይሆናልና ለ7 ሲያካፍሉት 70 የሚል ውጤት ይሰጣል። ስለዚህ 70ው ምድሩን ያላሳረፉበት ጊዜ እንደሆነ አድርገው ያስባሉና ያን ያህል በቃ በብዙ ውድቀት ውስጥ ነበሩ። እግዚአብሔርም እነሱን ለመመለስ እነሱን ለመከሰጽ ምን አለ 70 ዓመት በምርኮ ምን ትላላችሁ ትያዛላችሁ። ኢቭን ከባቢሎን ምርኮ እምቢ ብትሉ ምን ይላቸዋል? በቸነፈር እንደሚመታቸው በረሃብ እንደሚቀጣቸው ይናገራልና መሞታቸው እንደማይቀር ነገር ግን በሰላም ለባቢሎን እጃቸውን ከሰጡ ምን ይላቸዋል? እንደሚተርፉ እና በ70 ዓመት በተፈጸመ ጊዜ ደግሞ እንደሚጎበኛቸው ይናገራልና ይህን መጽሐፍ ብዙ ጊዜ ይሄ ትንቢተ ኤርሚያስ 29:11 ላይ ብዙ ቤቶች ላይ በጥቅስ መልክ ተጠቅሶ እናየዋለን። እኛም ራሳችን ብዙ ጊዜ የምንናገረው ቃል ነው። ግን ከላይ አንድ ምዕራፍ ከፍ ብለን ስንመለከተው አስደንጋጭ የሆነ ነገር ነው። እግዚአብሔር ለእናንተ ማስባት ሐሳብ
የሰላም ነው እያለ መልካም ነው እያላቸው፣ ነገር ግን ምን እያላቸው ነው? 70 ዓመት ምን ትላላችሁ እያላቸው ነው? ትገዛላችሁ፣ 70 ዓመት ምርኮ አለ እያላቸው ነው። ስለዚህ ሃው እንዴት ነው አዝ ኤ ፐርሰን እንደ ሰው ስናስበው የሚያስገርም ነገር ነው አይደለ? አንድ ነገር 70 ዓመት ትገዛላችሁ፣ ምርኮ ውስጥ ትገባላችሁ እየተባልን ነገር ግን ያ ነገር ለመልካም ነው ሲባል፣ ያ ነገር ለበጎ ነው ሲባል የሚያስገርም ነገር ነው። ለማመንም አንዳንዴ ይከብዳል እኮ ይቸግራል። ምክንያቱም መልካም የምንለው ነገር አሁን የሚፈጸም ነገር አሁን 2 ዓመቱ ነው ምናምን ቢባል እሺ መልካም ነገር ነው ለነሱ ብለን የምናስበው አይደል? እግዚአብሔር ግን 70 ዓመት በተፈጸመ ጊዜ ጎበኛችኋለሁ ብሎ ለእናንተ የማስበው ሀሳብ ግን የሰላም ነው የክፉ አይደለም እያለ ይነግራችኋልና በጣም የሚያስገርመኝ ቃል ነው። ይሄን ከላይ ከፍ ብዬ ሳነበው በጣም የምገረምበት ነው። እግዚአብሔር የሰላም ሀሳብ ነው ሲል በእኛም ህይወት የሰላም ሀሳብ ነው ያለን ሲል ምን ማለቱ ነው? አንድ አማኝ እግዚአብሔር መልካም የሆነ ሀሳብ ለኛ አለው ስንል በህይወታችን ምን ይፈጠራል ማለት ነው? ምን አይነት ህይወት ነው የምንመራው ማለት ነው? ዋስትናችን ምንድነው የሚለውን ትንሽ እንድታስቡት ፈልጋለሁና ይሄንን ቃል ብዙ ጊዜ የማውቀው ቃል ነው። ብዙ ጊዜ ደስ የምሰኝበት ቃል ነው። የሆነ ሰዓት ላይ ግን በደንብ እንደዚህ ዲቴል እንዳያደረገኝ የሆነ ብሮድካስት አለና አንዳንዴ አያለሁኝ እነዚህ ዲቤቶች፣ ክርክሮች ምናምን በሃይማኖት ሰዎች መካከል የሚደረግ ክርክሮች ምናምን አያለሁኝና የሆነ ሰዓት ላይ የቡድሃ እምነት ተከታይ የሆነና አንድ ክርስቲያን ቀርበው ይከራከራሉና በሚከራከሩበት ጊዜ የቡድሃ ሰውዬ የቀረበለት ጥያቄ ምን የሚል ነው? አሁን በኤዥያ በተለይ ሰውየው ፈረንጅ ነውና በኤዥያ አካባቢ ያሉ ሰዎች እንደዚህ በደቡብ ኮሪያ ምናምን ያሉ ሰዎች አሁን በጣም በክርስቲያኒቲ በጣም እየተጠለቀለቁ ያሉ ሀገሮች ናቸውና ሰው ቡድሃን እየለቀቀ ክርስቲያኒቲን እየተቀበለ ነው። ስለዚህ ለዚህ ምን ይመስልሃል ምክንያቱ? ሰው ቡድሃን እየለቀቀ ክርስቲያኒቲ እየገባ ነውና ምን ይመስልሃል አንተ ስታስበው ምክንያቱ ብሎ ይጠይቀዋልና ይሄን ሲጠይቀው የቡድሃው አስተማሪ አንድ ምሳሌ ልንገራችሁ ክርስቲያኒቲና የቡድሃ ልዩነት ምን እንደሆነ እንዲገባችሁ ብሎ ተናገረና በቡድሃ እምነት ውስጥ የሆነ ሴት አለች ኪሳጎታሚ የምትባልና እቺ ሴት በጣም ልጅ አልነበራትምና በልጅ ጦት በጣም ተሰቃይ ነበርና የሆነ ሰዓት ላይ ልጅ ታገኛለች፣ ልጅ ትወልዳለችና በጣም ደስ ይላታል። ግን ልጁ ብዙም አልቆየም። ትንሽ ከቆየ በኋላ ልጁ ይሞታልና ልክ እንደሞተ በጣም ለምን የሚል ጥያቄ ይገባባታል። ምክንያቱም በጣም ብዙ ጸልያ ብዙ ጮሃ ነው ልጁን የተቀበለችውና ልጁን ስታጣው ሆይ የሚል ጥያቄ ይመጣባታልና መጠየቅ ትጀምራለችና የሰፈር ሰዎች ይሄንን ያዩና ለምን ቡድሃ ጋር ሄደሽ አትጠይቂውም ብለው ሐሳብ ይሰጧታል። እና ልጅቱም ቡድሃን ለመጠየቅ ትሄዳለችና ቡድሃ ጋር ስትሄድ ቡድሃ እንደዚህ ይላታል። ምን ሆነሽ ነው ሲላት ልጅ እንደወልድ በጣም ፈልግ ነበር፣ ልጅ ካገኘው በኋላ ደግሞ መልሶ ልጅ ሞተ እና ለምንድን ነው ብላ ትጠይቀዋለችና ቡድሃም ይሄንን እንድትረጂና ለዚህ መልስ እንዲሆንሽ የሰናፍጭ ቅንጣት ከአንድ ሰው ቤት ይዘሽልኝ ትመጫለሽ ይላታል። እና ያ ሰውየው ቤት ግን ስትሄጂ እዛ ቤት ውስጥ ሐዘን ያልገባበት መሆን አለበት። ሐዘን የሌለበት ቤት ውስጥ ነው ሰናፍጭ ቅንጣት የምታመጭልኝ ብሎ ያዛታል። እና እሷም ትሄዳለች፣ ሁሉም ቤት ላይ ትሄዳለች፣ በየሰፈሩ እያንኳኳች ትጠይቃለች። እና ሁሉም ቤት ላይ ስትጠይቅ ግን አንድ አይነት ምላሽ ይሰጣታል። አንደኛው አባቴን ሞቷል፣ አንደኛው እናቴን ቀብሬያለሁ፣ አንደኛው ልጄ ሞቷል የሚል ሐሳብ ትሰማለች። ነው ተመልሳ ትመጣና ቡድሃ ጋር ብዙ ቦይት ፈለኩኝ ግን ላገኝ አልቻልኩም ትለዋለች። እና ቡድሃ ኦኬ ስለዚህ አንቺ የተለየ የደረሰብሽ ነገር የለም፣ ሁሉም ሰው ቤት ጋር የደረሰብሽ ነገር ነው የደረሰብሽ። ስለዚህ ልጅ ስጠይ ብለሽ ከዚህ በኋላ አስለምኚ፣ ሐዘን እንደሆነ ሁሉም ሰው ቤት ገብቷል፣ ስለዚህ ያንቺ የተለየ ነገር አይደለም ብሎ ነገራት። እና በቡድሃ እምነት ውስጥ እንደዚህ ብለን ነው የምናምነው። አንድ ሐዘን ሲመጣ የሆነ ችግር ሲመጣ ሁሉም ሰው ጋር የመጣ ስለሆነ ኖርማል ነው ብለን ነው የምናስበው። ክርስቲያኒቲ ጋር ግን ስንሄድ ይልና የጣሊታን ታሪክ ያነሳል። ምን ይላል? አምላካቸው ግን ሂደው ልጄ ሙቶብኛል፣ ልጄ ሙታለች ብለው ሲጠየቅ ምንድነው አምላካቸው ምላሹ? አልሞተችም አስነሳታለሁ የሚል ነው። እና እንደዛ ከሆነ ሰው እንዴት ቡድሃን ትቶ አይሄድ? ማስነሳት የሚችል ከሆነ አይደለ ብር የለኝም ካለ ብለስ ማድረግ የሚችል መባረክ የሚችል አምላክ ከሆነ እንዴት ወደዛኛው አምላክ አይሄድ? እና ለዛ ነው ችግሩ፣ ለዛ ነው ሰው ቡድሃን ወደ ክርስቲያኒቲ የሚሄደው የሚለው እንትን ምላሽ ሰጠና በጣም እያሰላሰልኩት መጣሁኝ። ይሄ ሐሳብ ምንድነው? አዎ አምላካችን
ሁሉን ያደርግ ዘንድ ቻይ የሆነ አምላክ ነው። አልፋና ኦሜጋ የሆነ አምላክ ነው። በሞት ላይ ስልጣን ያለው አምላክ ነው። በቃ ሁሉም ማድረግ ይችላል፣ መፈወስ ይችላል፣ መባረክ ይችላል። ሁሉ በሁሉ የሆነ አምላክ ነውና ነገር ግን አዚ ክርስቲያን ደግሞ ስናየው ኦኬ አንድ ሰው ክርስቲያን ሆነ ማለት የጠየቀው ሁሉ ይመለስለታል ማለት ነው ወይ? የጠየቀው ሁሉ ይፈቀድለታል ማለት ነው ወይ? አንድ ሰው ክርስቲያን ሲሆን በረከት በበረከት ብቻ ነው ወይ የሚሆነው? በረከቱስ ምን አይነት በረከት ነው? በረከት ብለን ራሱ ስፔሲፊክ ስናረገው ምን አይነት በረከት ነው? ሰዎች ለካ ከውጭ ያሉ ሰዎች የሚረዱት እንደዛ ነው። አንድ ሰው ክርስቲያን ሲሆን ኦኬ የሞተበት ነገር ካለ አምላኩን ሄዶ የሞተን አስነሳልኝ ይለዋል፣ ያስነሳለታል። የተራበውን ነገር ካለ ጌታ ሆይ አብላኝ ይላል። የሚያበላ አምላክ ነው ወይ? ይሄ የማይካድ ነገር ነው። ሚስ አንደርስታንድ እንዳታረጉት። እግዚአብሔር ሁሉ ማድረግ የሚችል አምላክ ነው። ነገር ግን እኛ የጠየቅነው ሁሉ እናገኛለን ወይ? የጠየቅነው ሁሉ ይመለስልናል ወይ? ይፈቀድልናል ወይ የሚለው ጥያቄ ውስጥ የሚገባ ነገር ነውና እኔ አንዳንድ ሰዎች ብዙ ጊዜ ደስ የምሰኝበት ቅር የምሰኝበት የሆነ ሰው ጌታን እንዴት አገኛችሁ ምናምን ብላችሁ ስትጠይቋቸው ኦኬ የማይድን በሽታ ነበር፣ የሆነ ካንሰር የተባልኩት በሽታ ነበር፣ እግዚአብሔር ከዛ ፈወሰኝና እግዚአብሔርን አገኘሁ ይላሉ። ይሄ ትልቅ ነገር ነው። እግዚአብሔር ፈዋሽ መሆኑን ገብቷቸው ነው የተከተሉት። ነገር ግን እምነታቸው ፉሊ ነው ወይ? እግዚአብሔር ባያደርግስ የሚታመን አምላክ አይደለም ወይ? ባይፈውስስ የሚታመን አምላክ አይደለም ወይ? የሆነ ነገር ባያረግልን እግዚአብሔር የሚታመን አምላክ አይደለም ወይ የሚለው ጥያቄ ውስጥ ሊገባብን ይችላልና ሰዎች ብዙ ጊዜ እምነታቸውን በዛ ሲገልጹ ትንሽ ያስደነግጠኛል። ምክንያቱም እምነታቸውን በዛ ላይ ብቻ እንዳይመልሱ ነገ ጠዋት ያ በሽታ ተመልሶ ኢቭን ቢመጣ የሆነ ነገር ቢሆን እምነታቸውን እንዳይሸሹ ከዛ ከእግዚአብሔር ነገር ፈቀቅ እንዳይሉ ሊገባቸው ይገባል። በቃ እግዚአብሔር በመሆኑ ብቻ ነው ልናመልከው የሚገባው። እግዚአብሔር ስላደረገልንም ስለሰጠንም ስለፈቀደልንም ነገር አይደለም። እግዚአብሔር ነው ብለን የምንከተለው። ዛሬም እግዚአብሔርን የምናምነው ቢያረግልንም ባያረግልንም እሱ ማን ነው? እግዚአብሔር ነው። እሱ አምላክ ነው። በቃ ልንጠራጠረው አይገባም። የምናረጋት እያንዳንዱ ነገር እግዚአብሔር ስላረገልን ስለፈጸመልን ሳይሆን እግዚአብሔር ራሱ እግዚአብሔር ስለሆነ አምላክ ስለሆነ ስግደት ስለሚገባው አምልኮ ስለሚገባው ብቻ ነው የምናመልከው እንጂ በተደረገልን ነገር መዝነነው አይደለም፣ በሆነልን ነገር መዝነነው አይደለም የሚሆነውና ክርስቲያኑ ማዚ ክርስቲያን መከራ ሲመጣ ወይ የሆነ ፈተና ሲመጣ የመንሸራተት ነገር አለ። ኢቭን ይደረግልኛል ብሎ ባያስብ እንኳን የሆነ እምነታችን ግን ምን ይላል አይደል? የሆነ እግዚአብሔር ሆይ ለዚህ ነው ወይ የታመንኩ፣ እግዚአብሔር ሆይ አምላኬ አድርጌ ሾምኩ ለዚህ ነው ወይ ብለን አንዳንዴ ናዚ ክርስቲያኑም አንዳንዴ መድከም ስላለ ማለት ነውና ጥያቄ ውስጥ ይገባልና አንዳንድ ሰዎችን ግን አሁን ላይ ደግሞ በተለይ ላይክ እንደ ፕሮስፔሪቲ ጋስፕል አይነት የለም ብለን እናስባለን። ማለት እዚህ የመጣ አይመስለንም። ግን አንዳንድ ሰዎችን በግል ምናምን ስጠይቅ እንደዚህ አይነት ሜንታሊቲ ያላቸው ሰዎች አሉ። ማለት ይገርመኛል እንዴት እንደዚህ አይነት ሜንታሊቲ እንዳላቸው። ግን አንዳንዴ ያጋጥማል እንደዚህ አይነት ማለት ክርስቲያን ስለሆኑ ብቻ ነገር ሁሉ በቃ የተሳካ እንደሚሆን በቃ መልካም ነገር ብቻ እንደሚሆን አድርገው ያስባሉና ሌላ ሰው በፈተና ሲወርቅ ወይም በመከራ ውስጥ ሲሆን ጀጅ ለማድረግ ይቀርማሉ። ምክንያቱም የሆነ ነገር አጥፍቶ ነው ወይ የሆነ ነገር ሆኖ ነው ወይ እምነቱ አንሶ የሚል ሐሳብ ይመጣባቸዋል። ምክንያቱም በእነሱ አስተሳሰብ አንድ ሰው እግዚአብሔርን ከተከተለ ክርስቶስን ካመነ መከራ የሚባል ነገር እንደማይደርስበት አድርገው አሴፕሽን ስላላቸው ስለሚያስቡ ማለት ነው። ስለዚህ ይሄንን ጥያቄ ነው እኔ ዛሬ እንትን ለማለት የመጣሁትና ክርስቲያኒቲ ላይ እንዴት ነው መከራ አለ ወይ? መከራስ ካለ አንድ ክርስቲያን ላይ ምን ስለሆነ ነው መከራ የሚደርስበት? ከበድ ያለ ሐሳብ ነው። ግን ምን ስለሆነ ነው የሚደርስበት? ክርስቲያን ላይ መከራ ሲመጣ ያ ሰው ምን ስለሆነ ነው መከራ የደረሰበት? እኛ ላይ መከራ ሲደርስ ምን ስለሆነ ነው ብለን ራሳችንን ጄጅ እንድናደርግ መጀመሪያ መንስኤውን ማወቅ አለብን። ለምንድን ነው መከራ ክርስቲያን ላይ የሚመጣው የሚለውን እንትን ሐሳብ ማለት ነውና የመጀመሪያውን ሐሳብ ስናይ እኔ ያገኘሁት ወደ 6 አይነት ፖይንቶች አሉ። እናንተ መጽሐፍ ቅዱስ ስታነቡ ብዙ ልታገኙ ይችላላችሁ ብዬ አስባለሁ። ግን 6ቱም ሐሳብ በጣም የተያያዘ ሐሳብ ነው። እኔ ሂዶ መጨረሻ ላይ አንድ የሆነ ማሰሪያ ያለው ብዬ ነው የማስበውና ግን ሳፋ አድርጌ ለማየት ያክል የመጀመሪያው በክርስቲያን ላይ ወይ በአማኝ ላይ እንደዚሁም በሌላ ሰው ላይ እንዴት መከራ ለምን ይመጣል፣ መከራ ለምን ይደርሳል ብዬ ስጠይቅ ያገኘሁት የመጀመሪያው የወደቀ ዓለም ውስጥ ስለምንኖር ነው። የመጀመሪያ የወደቀ ዓለም ውስጥ ስለምንኖር
ፈተና አለ፣ መከራ አለ። ይሄ ወደቀ ዓለም ውስጥ ዘፍጥረት 3:17 ላይ እግዚአብሔር ምን ይላል? ምድርም ካንተ የተነሳሽ ምንድናት ይላል? የተረገመች ትሁን ብሎ ይናገራልና ከርስድ የሆነ ዓለም ውስጥ ስለምኖር መጀመሪያ አዳምና ሔዋን በሰሩት ኃጢአት ምን የሚባል ነገር እንዲመጣ አድርጓል? ሞትም የሚባል ነገር መጥቷል። አሁን በዘመናችን መከራ ከምንላቸው የቅርብ የሆነውን ሰው ስናጣ፣ አብሮን ያለው ሰው ስናጣ እንደ ትልቅ መከራ እናየዋለንና የመጀመሪያው የመጣው ነገር ሞት የሚባል ነገር ነው። ከዛ በኋላ ኃጢአት አለ፣ በሽታ አለ፣ መሰቃየት አለ፣ ይሄ ናቹራል ዲዛስተሮች አሉ። እነዚህ ሁሉ የሚፈጠሩት በምክንያት ነው ብለን ስጠይቅ የመጀመሪያው ምድር ምን የሆነች ስለሆነች ነው። ከርስድ የሆነች በርግማን ውስጥ ያለች ስለሆነች ነው። እግዚአብሔር በዛ ውስጥም ያሳልፈናል። እንደ ፍቃዱ ሊያደርግ ይችላል። እግዚአብሔር አንዳንድ ጊዜ ላያገኘን ይችላል፣ የእግዚአብሔርን በጎ ፍቃድ ከሆነ ማለት ነው። ግን በዛም ውስጥ ብናልፍ ምን ብለን ልንጠይቅ ይገባል? ለምንድን ነው የሆነው? ምድር የተረገመች ስለሆነች ማለት ነውና ዮሐንስ 16:33 ላይ እንደዚህ ይላል። እግዚአብሔር ራሱ ኢየሱስ ክርስቶስ ሲናገር በዓለም ሳላችሁ ምን አለባችሁ? መከራ አለባችሁ ይልና ነገር ግን አይዟችሁ እኔ ምን ብየዋለሁ? ዓለምን አሸንፌዋለሁ ይላል። ስለዚህ አንድ ሰው በዓለም ውስጥ እስከኖረ ድረስ ምን አለበት? መከራ አለበት፣ ፈተና አለበት። ስለዚህ በዚህ ውስጥ ልናልፍ ግዴታ ነው። ሊገርመን የሚገባ ነገር አይደለም። በዛ ውስጥ እንድናልፍ የሚጠበቅ ነገር ስለሆነ ማለት ነው። ሁለተኛው ደግሞ እምነታችንን ለማጠንከር፣ እምነታችንን ለማጥራት፣ እንደዚሁም ደግሞ የእግዚአብሔር ማንነት እንዲገባን እግዚአብሔር ማን እንደሆነ በደንብ እንዲገባን እምነታችን ለመጀመር ሳይሆን እምነታችን ከተጀመረ በኋላ እምነታችን ለማጽናትና እምነታችን ለማሳደግ እግዚአብሔር በእኛ ሕይወት ውስጥ መከራ ሊያመጣ ይችላል፣ ፈተና ሊያመጣ ይችላል። አንደኛ ጴጥሮስ 1:6-7 ላይ እንደዚህ ይላል፣ በዚህም እጅግ ደስ ይበላችሁ ይላል። ነገር ግን በእሳት ምንም ቢፈተን ከሚጠፋ ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ለውዳሴ የሚገኝ ዘንድ አሁን ለጥቂት ጊዜ በሚያስፈልግ ልዩ ፈተና አዝናችኋል ብሎ ይናገራልና እዚህ ጋር ምን ይላል? የሚጠፋ ወርቅ ከሚጠፋ ወርቅ ይልቅ አብልጦ ይላል የሚከብር የተፈተነ እምነታችሁ ብሎ ይናገራልና ወርቅ ሁለት አይነት ነው። አንደኛው ወርቅ በእሳት ውስጥ ማለፉ ምንድነው? ሚልቲንግ ፖይንቱ የራሱ የሆነ መቅለጫ ነጥብ አለውና ያ ነጥብ አብሮት ካለውት ጋር ስለሚለያይ በዛ ውስጥ በሚያልፍበት ጊዜ ከሱ ጋር ያልሆኑት አንድ አይነት አይዴንቲካል የሆነ አሰራር የሌላቸው በሙሉ እየተራገፉ ይመጣሉ፣ እየቀለጡ ይቀራሉ። ወርቅ ብቻውን ያልፋል። በዛም ውስጥ ደግሞ ምንድነው? ወርቅ ከቀለጠ በኋላ ለአሰራር ያመቻል። በኋላ ላይ አጣጥፈን የፈለግነውን አይነት ጌጣጌጥ ለመስራት ወርቅ አመቺ ይሆናል፣ በእሳት ውስጥ ስላለፈ ማለት ነው። መጀመሪያ ከሱ የተለዩት ነገሮች እሱን የማይገልጹ የሱ አይዴንቲቲ የሌለባቸው ደሴም የሆነ ሚልቲንግ ፖይንት የሌላቸው ነገሮች በሙሉ ይቀልጣሉ። ከዛም በኋላ ደግሞ ምን እንዲሆን ያደርጋል? እንዲመች ለአሰራር እንዲመች ይሆናል ማለት ነውና ከዚህ የበለጠ ይሄ ወርቅ የሚባለው ምድራዊ ነገር ነው። ስለዚህ የሚያልፍ ነገር ነው። ከዚህ ደግሞ የበለጠ ምን አለን ይላል? እምነት አለ። ስለዚህ ይሄ የተፈተነ እምነታችን አንደኛ ከኛ አላስፈላጊ ሆነ የስጋ ምኞት ሊሆን ይችላል፣ የተለያዩ ነገሮች ከኛ እንዲላቀቁ ሊሆን ይችላል ያ ፈተና በእኛ ውስጥ የመጣው ማለት ነው። ስለዚህ እግዚአብሔር ማላቀቅ ሲፈልግ፣ እኛን ብቻችን ማግኘት ሲፈልግ እኛ የምንመካበትን ነገር እኛ አለን የምንልበትን ከእግዚአብሔር ጋር ደርበን የያዝነውን ነገር ለማላቀቅ ሲል በፈተና ውስጥ ልናልፍ እንችላለን። ገብቷችኋል አይደለ ወይ? ከዛም አልፎ ደግሞ እግዚአብሔር ምንድነው እንደፈለገ እንዲሰራን አምረርንለት ለስራው ምቹ እንድንሆን ለአገልግሎት ምቹ እንድንሆን እግዚአብሔር በመከራ ውስጥ ያልፈናል። ምን ለማድረግ? እኛን ለመስራት፣ እኛን አስተካክሎ ለመስራት፣ የተጣመመ ነገር ካለን ቀጥ ለማድረግ እግዚአብሔር በመከራ ውስጥ ያሳልፈናል። በታሪክ ስናይ ኦሪት ዘጸአት ላይ 12 ጀምሮ የእስራኤልን ታሪክ እናያለን አይደል? እስራኤል ከግብጽ ከወጡ በኋላ ማለት ነውና እስራኤል ከግብጽ ከወጡ በኋላ እንግዲህ በብዙ ተአምር ነው የወጡት አይደል? እስራኤል ሲወጡ የመጀመሪያው የኤርትራ ቀይ ባህር ተከፍሎ አለፉ። ከዛ ደግሞ በመና ከሰማይ መና እያወረደ መገባቸው። ልብሳቸው አያልቅም ነበር። ውሃ ደግሞ ከአለት ላይ ምንጭን እያፈለቀ አጠጣቸው። ሌሊት በእሳት አምድ ቀን ደግሞ በደመና አምድ ይመራቸው ነበር። ያን ሁሉ እግዚአብሔር ማንነቱን በዛ በኩል እየገለጸ እያስተማራቸው፣ እስራኤል ግን አልገባቸውም ነበርና ልክ ከነዓን ሊገቡ ሲሉ ከነዓን እንዲሰልሉ ከ12ቱም ነገዶች ሙሴ ላክ ይባላል አይደል? ከላከ በኋላ ካሌብና ኢያሱ ብቻ ናቸው እንደ እንጀራ ይሆኑላል ብሎ የተመለሱት። አስሮቹ ምን አሉ? አይ በጣም ክፉ ናቸው፣ በጣም አንችላቸውም፣ ግዙፍ ናቸው። ምድሪቱ ግን በጣም የተባረከች እንደሆነ ተናገሩ እና እግዚአብሔር ላይ የአስሩን ድምጽ ነበር የእስራኤል ሕዝብ የሰማውና
የሚያስገርመው ነገር መሪ እንምረጥና ወደ ግብጽ እንመለስ እስኪሉ ድረስ እምነታቸው በጣም ይላላ ሆነ፣ በጣም የከበደ ሆነ። እግዚአብሔር ምን አላቸው? 40 ዓመት ምን ትላላችሁ ትቀመጣላችሁ። እንግዲህ በአሁኑ ሲታይ ከግብጽ ወደ እስራኤል መንገዱ 11 ቀን ነው የሚፈጀው ምናምን ይባላል። አይ ዶንት ኖ ኤግዛክት ታይሙን፣ ግን እነሱ ስንት ዓመት ፈጀባቸው? 40 ዓመት ፈጀባቸው። እግዚአብሔር ግን ገና ሲያወጣቸው ማንነቱን እየገለጸ ነበር የነገራቸው፣ ማንነቱን እያሳየ ነበር ያወጣቸው። ነገር ግን እነሱ እንደዛም ሆኖ አልተማሩም ነበር። በቃ እግዚአብሔር ማንነቱ አልገባቸውም ነበር። ከዛ እስከ ኤርትራ ማዶ በምትገኝ እንዲቀመጡ አረጋቸው። 40 ዓመት በዛ አቆያቸው። 40 ዓመት በዛ ሲያቆያቸው እግዚአብሔር ማንነቱን በደንብ አስተማራቸው። እግዚአብሔር ትዕግስትን አስተማራቸው 40 ዓመት በማስቀመጥ ያው 20 በላይ የሆኑት ያው እንዲሞቱ ከዛ በኋላ ሌላ ዘር እንዲገባ ነው እግዚአብሔር አንደኛው ሐሳቡ። እንደማይገቡ ከነዓን እንደማያዩት ያላመኗትን ሀገር እንደማይገቡ ነው። ግን ከዛ ይልቅ ደግሞ እግዚአብሔር ብዙ ነገር ነው ያስተማራቸው በዛ 40 ዓመት ውስጥ። እግዚአብሔር እስራኤል በጣም እንዲረዳው እግዚአብሔር ማን እንደሆነ፣ እስራኤላውያን ሲወጡ የሚያውቁት ማንን ነው? የአማልክት ብሎ የያዙት የማንን አምላክ ነው? የፈርዖንን አምላክ ነበር። ግን እግዚአብሔር የፈርዖን አምላክ ሊያድናቸው እንደማይችል እሱ ብቻ እንደሚመራቸው ምን አላቸው? ነገራቸው። እስራኤላውያን አገዛዝ አያውቁም ነበር። የሚያውቁት አገዛዝ የባሪያና የጌታ አይነት አገዛዝ ነው የሚያውቁት። ምክንያቱም እነሱ የኖሩበት ኑሮ ፈርዖን እየገዛቸው ትእዛዝን ብቻ እየሰጣቸው በትእዛዝ ውስጥ እንዲመሩ ነው። እስራኤል ግን ሙሴን ሰጣቸው። ከሙሴ በላይ ደግሞ አገዛዝ እንዲኖራቸው፣ ምን ማድረግ እንዳለባቸው፣ ምን አይነት ነገር መከተል እንዳለባቸው ጦርን አስተማራቸውና እግዚአብሔር በዛ 40 ዓመት ውስጥ መከራ በሚመስል 40 ዓመት ውስጥ እግዚአብሔር ማንነቱን ይበልጥ እሱን እንዲያውቁት በእግዚአብሔር ብቻ መደገፍ እንዳለባቸው ሌላ የሚደገፉበት ሌላ ነገር እንደሌለ፣ ምክንያቱም ባዶ ምድረ በዳ ላይ ነው ያስቀመጣቸው። ከእግዚአብሔር ውጪ ሌላ ሊያድናቸው ሊመራቸው የሚችል አምላክ እንደሌለ በደንብ አስተማራቸው። ስለዚህ እግዚአብሔር አንዳንዴ ለኛ ባይገባንም ባንረዳውም አንዳንዴ እንድንሰራ ሲፈልግ በቃ እሱ ጋር ብቻ መደገፍ እንዲኖርብን እሱ ጋር ብቻ መጠጋት እንዲኖርብን ሲፈልግ በመከራ ውስጥ ያሳልፈናል፣ በፈተና ውስጥ ያሳልፈናል። ከእግዚአብሔር ውጪ ብለን የደበልነው ነገር የያዝነው ነገር ካለ እግዚአብሔር ያንን ሲያላቅቅብን ለኛ አዚ ፐርሰን በስጋችን ስለምናስብ እንደ ክፉ ነገር እንደ መከራ ነገር ልናየው እንችላለን። አሁን ለምሳሌ አንድ ሰው በጣም ገንዘብ ያለው ሰው ቢሆንና በገንዘቡ በጣም የሚመካ ነገር ቢሆን በገንዘቡ ሁሉ ማድረግ እንደሚችል የሚያስብ ሰው ቢሆን እግዚአብሔር ገንዘቡን ነጥቆ ማሳለፍ እንደሚችል ግን ሊያሳየው ይችላል። ለሰውየው አሁንም ስናየው ምንድነው? መከራ ነው። ለሰውየው መከራ ነው፣ ፈተና ነው። ምክንያቱም ያለውን ነገር በሙሉ ምን ብሏል? አጥቷል። ግን እግዚአብሔር በዛ ውስጥ እግዚአብሔር ብቻ ደጋፊ እንደሆነ፣ እግዚአብሔር ብቻ የሚያዋጣው እንደሆነ፣ ከሱ ሌላ ሊደብልበት የሚገባ ነገር እንዳይሆን ለማስተማር አንዳንዴ አንሰማ ስንል እንደዚህ አይነት መንገዶችን ሊጠቀም ይችላል። ስለዚህ እግዚአብሔር እስራኤላውያኖችን በዛ ሲያሳልፍ እግዚአብሔር ማንነቱን በዚህ 40 ዓመት ውስጥ በደንብ አድርጎ ገልጾላቸዋል ማለት ነው። ሌላው ደግሞ መጽሐፍ ቅዱስ ላይ የምናገኘው አዲስ ኪዳን ላይ ስንመጣ የአልዓዛርና የጣሊታ ታሪክ ነውና ዮሐንስ 11:4 ላይ እንደዚህ ይላል፣ የእግዚአብሔር ልጅ እርሱ ይከብር ዘንድ ለእግዚአብሔር ክብር ነው እንጂ ለሞት አይደለም ብሎ ይናገራል። የአልዓዛር መሞት ለማርያም ለማርታ ምንድነው? መከራ ነው እኮ አይደለ? ይሄ ፈተና ነው። እግዚአብሔር አለ እያሉ የሚያድን አምላክ አለ የሚፈውስ አምላክ አለ እያሉ ግን ሞተባቸው። እንደውም እንዲመጣም ሲነግሩት 4 ቀን እንደቆየ ይናገራልና ለነሱ ያ መከራ ነው። ግን እግዚአብሔር በዛ ውስጥ የሞተ ማስነሳት እንደሚችል ምን አላቸው? አስተማራቸው። እግዚአብሔር ሁሉም ማድረግ ትንሳኤና ሕይወት እሱ ብቻ እንደሆነ፣ በሱ ላይ ብቻ መደገፍ እንዳለባቸው፣ በሱ ላይ ብቻ መታመን እንዳለባቸው በዛ ውስጥ አሳያቸው። የጣሊታን ታሪክ ማየት እንችላለን። አለቀለት በተባለው ሙታለች በተባለው ነገር ላይ እግዚአብሔር ሕይወትን መዝራት የሚችል አምላክ እንደሆነ ለነሱ ብቻ አይደለም። ኢቭን አሁን እኛ መጽሐፍ ቅዱስን ስናነብ ገልጠን ስናይ እኮ እግዚአብሔር የሞተን ማስነሳት እንደሚችል ምን አለን? እውቀት አለን አይደለ? ስለሞት ስናስብ ትንሳኤ እንዳለ እናውቃለን። ለምን? እውቀት ስለሆነልን እግዚአብሔር በዚህ መልኩ ራሱን ስለገለጠ ማንነቱን ስለገለጠልን ማለት ነውና ለነሱ ፈተና የመሰለ ነገር እግዚአብሔር ግን ማንነቱን እንዲያዩት ማን እንደሆነ በትክክል እንዲረዱት አድርጓቸዋል ማለት ነው። ሶስተኛው ደግሞ የክርስቶስን መከራ ለመካፈል ይሄም ደግሞ ስለ ጽድቅና ስለ ወንጌል የሚመጣ መከራ ነው። ይሄ የክርስቶስ ተከታይ መሆናችን ወይም ደግሞ እኛ ክርስቶስን የምናቅ መሆናችን ለክርስቶስ የሰጠን መሆናችን ለማወቅ
በመከራ ውስጥ ማለፋችን ግዴታ ነው። ምክንያቱም እቺ ዓለም ቅድም እንዳልኩት የወደቀች ዓለም ናት። እንደዚሁም ደግሞ አመራሯ ስልጣኗ በማን ስር ያለ ነው? በሰይጣን ስር ያለ ነው። ስለዚህ ኦፖዝድ የሚያደርገን የሆነ ኃይል አለ። ስለዚህ ያ ኃይል ሲቃወመን በእኛ ላይ መከራ መምጣቱ አዲስ ነገር አይደለም፣ የሚያስገርም ነገር አይደለም። ምክንያቱም ኢየሱስንም ሲቃወሙት ስለነበር ማለት ነው። ለሱ ያላረፉ ለኛ ደግሞ ሊያርፉ አይችሉም። ስለዚህ እኛ የክርስቶስ ተከታዮች ነን ስንል በህይወታችን በሚመጣ ሁሉ የሆነ መከራ ያልፍብናል። ምክንያቱም እኛ የዓለም ብርሃን ናችሁ ተብለናል። ብርሃን ሁለን ስንቀርብ በአቅራቢያችን ያለ ጨለማ የኛን ብርሃን ለማጥፋት፣ የኛን ነገር ለመውሰድ፣ የኛን ነገር ለመጫን መቋቋሙ አይቀርም፣ መምጣቱ አይቀርም። ይሄ እኛ እግዚአብሔር እኛን ለማጠንከር እኛ ወደሱ እንድንጠጋ ይበልጥ ይጠቀምበታል። ሰይጣን ደግሞ እንደ አታክ አድርጎ እምነታችን ለማላላት እምነታችን ለማስቀር የሚጠቀምበት ስራ ነውና ሮሜ 8:17 ላይ እንደዚህ ይላል፣ ልጆች ከሆንን ወራሾች ነን ይላል። ማለትም የእግዚአብሔር ወራሾች ነን። አብረን ደግሞ እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን ይልና የአሁን ዘመን መከራ ሊገለጥ ካለው ለእኛ ከሚሰጠው ክብር ጋር ቢነጻጸር ምንም እንዳይደል አስባለሁ ብሎ ይናገራል። በአሁን ዘመን መከራ ሊገለጥብን ግድ ነው። ነገር ግን የምናገኘው ክብር አንጻር የአሁን ዘመን መከራ ምንም እንዳልሆነ በቃ ልንረዳው ይገባልና በጣም ዲቴል አድርጎ የሚያስረዳብልን አንደኛ ጴጥሮስ 4:12 ላይ ያለ ክፍል አለ። በጌታ ኢየሱስ ክርስቶስ ማነበዋለሁ። አንደኛ ጴጥሮስ መልእክት 4:12 ላይ እንደዚህ ይላል፣ ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆን መከራ ድንቅ ነገር እንደመጣባችሁ ምን አትበሉ፣ አትደነቁ ይላል። ነገር ግን ክብሩ ሲገለጥ ደግሞ ሐሴት እያደረጋችሁ ደስ ይበላችሁ፣ በክርስቶስ መከራ በምትካፈሉት ልክ ምን ይበላችሁ ይላል፣ ደስ ይበላችሁ ብሎ ይናገራል። ስለዚህ በክርስቶስ ላይ ስለ ክርስቶስ የምንከፍለው ነገር ህይወትን እንደሚያስገኝልን የህይወት አክሊል እንዳለን በዛ ደስ ልንሰኝ እንደሚገባ፣ ይሄ የመጣብን ግን በእኛ ችግር በእኛ የሆነ ነገር ሳይሆን የምንኖርባት ዓለም በሰይጣን ቁጥጥር ውስጥ ስለሆነ ሰይጣን እኛን ምን ሊያደርግ ይችላል? ኦፖዝ ሊያደርገን ይችላል። ምክንያቱም እኛ ከሰይጣን ተቃራኒ የሆነ አካል ስለሆንን ማለት ነው። ስለዚህ ሰይጣን እኛን ለማጥፋት እኛን የሆነ ነገር ለማድረግ ይጥራል። እግዚአብሔር ጥበቃውን በዛ ውስጥም ደግሞ ምን ይለናል? ያሳየናል። ያ ለጥፋት አይሆንብንም እና ሐዋርያቶች ላይ የደረሰው ነገር ማየት እንችላለን። ብዙ ስደት ደርሶባቸዋል፣ ብዙ መከራ ደርሶባቸዋል፣ ረሃብ ደርሶባቸዋል፣ እስር ቤት ላይ ሲታሰሩ ነበር። ከዛ በኋላ ደግሞ ከምንም በላይ አሟሟታቸው ሁሉ ለእኛ አሁን ለመናገር ሁላ የሚዘገንን አይነት አሟሟት ስለ ክርስቶስ ብለው ዋጋ እንደከፈሉ መከራ እንደከፈሉ እንመለከታለንና ያዕቆብ ላይ 1:12 ላይ በፈተና የሚጸና ሰው የተባረከ ነው ይላል። ከፈተና በኋላ ለሚወዱት ተስፋ የሰጣቸው የህይወት አክሊል ይቀበላልና ብሎ ይናገራልና የህይወት አክሊል ስላለን በዛ ደግሞ ደስ ይለናል። አሁን ላይ የሚደርስብን መከራ አንቆጥረውም። ምክንያቱም እላይ የሚጠብቀን ክብር አሁን ከሚመጣብን መከራ በላይ የሆነ ስለሆነ በቃ ስናስበው በዛ ልንጽናና ይገባል። በዛ ደስ ሊለን ይገባል። ስለ ክርስቶስ የሚመጣ መከራ ስናስብ ሁሉ ጊዜ በደስታ ልናልፍበት የሚገባ ነገር ነው። ምክንያቱም በሰማይ የህይወት አክሊል ምን ስላለን ስለሚሰጠን ዘላለም የሚባል ነገር ስላለ ዘላለም ከሱ ጋር አብረን ስለምንኖር ዘላለም ስለምንነግስ በዛ ነገር ተስፋ ልንቆርጥ አይገባም። በዛ ነገር እንደውም ደስ ሊለን እንደሚገባ መጽሐፍ ቅዱስ ይናገራል። አራተኛው ደሞና በጣም ዲቴል አድርጋችሁ እንድታዩት የምፈልገው ሚስኮንሴፕት እንዳይሆን ማለት ነው የኃጢአት ተፈጥሯዊ ውጤት ስለሆነ ነው። ይሄ የኃጢአት ተፈጥሯዊ ውጤት ስለሆነ የሚለውን ሐሳብ ላብራራው። የኃጢአት ተፈጥሯዊ ውጤት እንግዲህ መጽሐፍ ቅዱስ ሲናገር የኃጢአት ደሞዝ ምንድነው ይላል? ሞት ነው ይላል። ስለዚህ ሞት በክርስቶስ በኩል የተከፈለልን ዋጋ ነው። እኛ ኃጢአት ስለሰራን ኃጢአታችን ለማንጻት ምንም አቅም እንደሌለን ይታወቃል። ስለዚህ ስለ ኃጢአታችን ክርስቶስ አንዴ ምን ብሏል? ዋጋ ከፍሏል፣ ሞቷል። አሁን ይሄ የኃጢአት ውጤት ብዬ የማወራው ከዛ ጋር የተያያዘ ነገር ሳይሆን ይሄ ዋጋ እኛን ለማስከፈል እኛ ስለሰራነው ኃጢአት ዋጋ ለማስከፈል ሳይሆን እኛ ለመገሰጽ እኛ እንድንመለስ የኃጢአት ተፈጥሯዊ ውጤት ሊመጣ ይችላል። የኃጢአት መዘዝ ሊመጣ ይችላል። መጽሐፍ ቅዱስ ላይ ገላትያ 6:7-8 ላይ አትሳቱ ይላል። እግዚአብሔር አይዘበትበትም፣ ሰው የዘራውን ያንኑ ሁሉ ያጽዳል ብሎ ይናገራል። እዚህ ክፍል ላይ ሁለት አይነት ሐሳብ አለው። አንደኛ ሰው የዘራውን ያንኑ ያጽዳል ይልና ይናገራል። በስጋ ስለ መዝራትና በመንፈስ ስለ መዝራት። በስጋ መስራት ስጋዊ ምኞታችን አስቀድመን ስጋዊ ፍላጎታችን አስቀድመን የምናደርገው ነገር እንደሚያስከፍለን ዋጋ እንዳለው፣ በመንፈስ ደግሞ የዘራነው ነገር መንፈሳዊ የዘላለም ሕይወት እንዳለው የሚናገር ክፍል ነው። በዛውም ልክ ግን አንዳንዴ ተፈጥሯዊ የሆነው የኃጢአት መዘዝ
አብሮ ተቆልፎ ይመጣል። ገብቷችኋል? ይሄ ሐሳብ እኛን ለማነጽ እኛ እንዳንጠፋ እንድንመለስ ከኃጢአታችን እንድንመለስ አንዳንዴ ተፈጥሯዊ የሆነ የኃጢአት መዘዝ ሊመጣ ይችላል። ይሄ ተፈጥሯዊ የኃጢአት መዘዝ ኤግዛምፕል ልስጣችሁ። አሁን ለምሳሌ የሆነ ሰው ሰረቀ እንበል። ሰረቀ ግን ወዲያውኑ ንስሐ ገባ። ሳያስበው ነበር ማለት ሳያስበው ስላችሁ በረም ከመንፈሱ ሳይሆን ነበር የሰረቀው። ስለዚህ ወዲያውኑ ንስሐ ገባ። እግዚአብሔር ምህረት ያደርግለታል። ምክንያቱም መሐሪ የሆነ አምላክ ነው። ማንም ከኃጢአቱ ቢመለስ እግዚአብሔር ምህረት የሚያደርግለት አምላክ ነው። ነገር ግን መታሰሩ ይቀራል። ሕግ ካለ መታሰሩ አይቀርም። እግዚአብሔር ምህረት አላደረገለትም ማለት ነው አይደለም። እግዚአብሔር ምህረት አድርጎለታል። ነገር ግን የምድር ተፈጥሯዊ የሆነ አካሄድ አለው፣ ስርዓት አለው። ስለዚህ በዛ ውስጥ ቅጣቱን መቀበሉ አይቀርም። አንዳንዴ እንደዛ የሚሆንበት ሚንስ አለ። በቃ እንደዛ የሚሆንበት አከፋፈል ህይወት አለ። ለኛ ባይገባንም እግዚአብሔር ምህረት ቢያደርግልንም ግን የምድር ህግ ስለሆነ የኃጢአት ተፈጥሯዊ ውጤት ስለሆነ አንዳንድ ጊዜ በምድር ላይ የዘራኑ ያንኑ ምን ልንችላለን ልናጭድ እንችላለን። ይሄ ነገር ለክፉም ብቻ ሳይሆን ለመልካም የሚሆን ነገር ነው። በምድር ላይ መልካም ነገር ካደረግን መልካም የሆነ ነገር ሊያጋጥመን ይችላል። ይሄ የምድር አካሄዷ ስርዓቷ ስለሆነ ዛቢያዋ ስለሆነ ማለት ነው። እና ይህንን ሐሳብ ለመግለጽ ብዙ ሊቃውንቶች የሚጠቅሱት የመጽሐፍ ቅዱስ ታሪክ የዳዊትን ታሪክ ነው። ዳዊት እንግዲህ በጣም የምናውቀው የመጽሐፍ ቅዱስ ታሪክ ዳዊትን የምናውቀው እንግዲህ ዳዊት በጣም እግዚአብሔር የተወደደ ሰው ነው። ነገር ግን ዳዊት እንግዲህ የኦሪዮን ሚስት ቤርሳቤትን እንደተገናኛት መጽሐፍ ቅዱስ ይናገራልና ከተገናኛትም በኋላ እግዚአብሔር እንግዲህ በነብዩ በናታን በኩል አድርጎ ትንቢትን ነግሮት ነበር። ከቤት ምን አይልም ብሎታል፣ ሰይፍ አይጠፋም ብሎታል። ግን በምህረት ከተመለሰ በኋላ አትሞትም እግዚአብሔር ምህረትን አድርጎልሃል ይለዋል። ግን ያ ኮንሲኩዌንስ ደግሞ ተራውን ጠብቆ እንደመጣ እናያለን። መጽሐፍ ቅዱስ ስናይ ዳዊት ያንን ከፈጸመ በኋላ ልጁ ምን አረገበት? ዳዊት ላይ መፈንቅለ መንግስትን አደረገበት። መፈንቅለ መንግስት ማድረጉ ብቻ አይደለም፣ ዳዊት በስውር ነበር ቤርሳቤትን የተገናኛት አይደለ? ልጁ ግን ምን አደረገ? በሰው ያየ በአደባባይ ከቁባቶቹ ጋር ተገናኘ። ይሄ ተፈጥሯዊ ኮንሲኩዌንሱን እንመለከታለን። እግዚአብሔር ምህረት አድርጎለታል፣ ንስሐ ገብቷል፣ ዳዊት ተምሯል። ነገር ግን ተፈጥሯዊ እንትኑ ኮላፕስ አድርጎ ከእንደገና መጥቶ ዳዊትን አታክ ሲያደርገው እናያለን። የተረገዘውም ልጅ እንደሞተ እንመለከታለን። እና አንዳንዴ እግዚአብሔር ምህረትን ቢያደርግልንም ግን የኃጢአት ተፈጥሯዊ ውጤት ስለሆነ በእኛ ህይወት ውስጥ አንዳንዴ እንደዚህ አይነት ኮንሲኩዌንስ ልናጭድ እንችላለን፣ ሊመጣብን ይችላል። እና ዳዊት አንድ የመጽሐፍ ቅዱስ ማሳያ ነው። ምንም ምህረትን ቢቀበልም ከእግዚአብሔር ምህረትን ጠይቆ ምህረት ቢሰጠውም ነገር ግን ያደረገው ነገር በግልጽ ደግሞ እንደከፈለው መጽሐፍ ቅዱስ ይናገራልና ልጇ አቢሴሎም እንግዲህ በጣም በቃ የማይሆን አይነት አደራረግ አድርጎ ዳዊትን እንዳዋረደው እንመለከታለን። ሌላው ዕብራውያን 12 ከ6 ከ7 ያለውን ክፍል እናንብብ። ርዕሱ 5ኛ ላይ የእግዚአብሔር አባታዊ ተግሣጽ ስለሆነ እግዚአብሔር አባት ስለሆነ አባት ደግሞ የሚወደው ልጅ ስለሚገስጽ ምን ይለዋል? ይቀጣናል። ስለዚህ የእግዚአብሔር አንደኛ አብዛኛው ግን ሁሉም ተጠቅሎ የእግዚአብሔር ተግሣጽ ጋር ነው የሚሄደው ብዬ አስባለሁ። እግዚአብሔር እኛ እንዳንጠፋ ስለሚፈልግ ነው የሚገስጸን በሁሉም ነገር ቢሆን ማለት ነው፣ እኛን ለማስተማር ነውና የእግዚአብሔር ተግሣጻዊ ይሄ አባታዊ ተግሣጽ ንስሐ እንድንገባ እንድንመለስ ጠፍተን እንዳንቀር እግዚአብሔር በእኛ ህይወት ውስጥ የሚያመጣው ወይም የሚፈጠር መከራ ነው። ዕብራውያን 12 ከ6 እስከ 7 እንደ ልጆችም ከናንተ ጋር ልጄ ሆይ የጌታን ቅጣት አታቅልል ይላል። በሚገስጽህም ጊዜ አትድከም፣ ጌታ የሚወደውን ምን ይላል? ይቀጣልና የሚቀበለውን ልጅ ሁሉ ይገርፈዋል ብሎ የሚናገር ምክር ረስታችኋል ይላል። 7 ላይ ለመቀጣት ታገሱ ይላል። እንደውም ኢቭን ማለት ለመቀጣት ምን በሉ ታገሱ ይልና እግዚአብሔር እንደ ልጆች ያደርጋችኋልና አባት የማይቀጣው ልጅ ማን ነው ብሎ ይናገራል። ስለዚህ አባት ሲቀጣ ዋጋ ለማስከፈል አይደለም። እኔ ብያስባለሁ እኔ አባቴ የሆነ ጥፋት አጥፍቼ ቢቀጣኝ ዋጋ ለማስከፈል ትበያታለሽ የዘራሹም ይሄ እንትን ብሎ ሳይሆን ግን እኔን ከማቅናት አንፃር እኔ ጣፍቼ እንዳልቀር እኔ ባህሪ ተበላሽቶ እንዳይቀር የሚያደርገው ነገር ነው ብዬ ነው የማስበውና እግዚአብሔርም ተግሣጽ በቃ ዋጋ ለማስከፈል ያ ሳይሆን እኛ ከፍለን እንደማንጨርሰው 100% ሹር ነው። ለኃጢአታችን ምንም ብናረግ ምን ከፍለው ነገር አለም። ለዛ ነው ክርስቶስ የመጣውና የሞተልን ስለኛ የተሰቀለልንና ይሄ ግን እግዚአብሔር በቃ መልካም ስለሆነ አባት ስለሆነ
ይገስጸናል። በጣም ትልቅ ነገር ነው። እግዚአብሔር ምናችን ነው? አባታችን ነው። አባት ደግሞ የማይቀጣው ልጅ ማን ነው ብሎ ይናገራል። አባት ጠፍቶ እንዲቀር አይፈልግም። ማንኛውም አባት ልጆቹ እያጠፉ ኦኬ ኖርማል ነው ብሎ የሚሄድ አባት የለም አይደለ? ምክንያቱም ማቅናት ስለሚፈልግ እኛን ለጥሩ ነገር ማድረስ ስለሚፈልግ ጥሩ ቦታ ላይ ደርሰን እንድናይ ስለሚፈልግ እግዚአብሔርም ልክ እንደዛው እግዚአብሔር እንደውም ከሰው አባት በጣም የላቀ አባት ነው። እኛ በምድራዊ ነገር ስለምንገምተው አባት ሲባል አሁን በስጋዊ ምሳሌ ስለምንሰጥ ያንን ስለምናስብ ነው። እግዚአብሔር ከዛ የበለጠ አባት ነውና የእግዚአብሔር አባትነት ደግሞ ከሰው አባትነት በጣም እጅጉን የላቀ አምላክ ነውና አባት ነውና ይሄ አባት እኛን ምን ይለናል? ይቀጣናል። ስለዚህ ሊቀጣን ሲፈልግ ከኛ የማይገባ ነገር ሲያገኝ እኛን ሊቀጣን ይችላል፣ ሊገስጸን ይችላል። ራእይ 3:17 ላይ እኔ የምወዳቸውን ሁሉ ገስጻችኋለሁ፣ እቀጣችኋለሁ፣ እንዲሁ ቅና ንስሐም ግባ ብሎ ይናገራል። ንስሐ እንድንገባ እንድንመለስ እግዚአብሔር እኛን ሊቀጣን ይችላል። ይሄ አሁን ያነበብኩላችሁ ኤርሚያስ ላይ ያለው ሐሳብ የእስራኤል ታሪክ የ70 ዓመቱም ታሪክ እግዚአብሔር እንዲመለሱ ነው። እግዚአብሔር ይላቸዋል እኮ ስታነቡ ምንድነው እስከዛሬ ሕግን የሚሰጣቸው ምን የሚሰጣቸው በጽሁፍ ነበር። አሁን ግን ልባቸው ላይ ነው የምጽፈው። አሁን ላይ የምሰጣቸው ለልባቸው ለራሳቸው ነው የምናገረው ብሎ መጽሐፍ ቅዱስ ይናገራልና እዛው ላይ እግዚአብሔር እንዲመለሱ እንዲቀኑ በቃ ያጠፉት ጥፋት አለ ከዛ ጥፋታቸው ተምረው እንዲመለሱ እግዚአብሔር ላይ ብቻ ጥገኛ እንዲሆኑ እግዚአብሔርን ብቻ እንዲያመልኩ ለእግዚአብሔር ብቻ የሚገባውን ስግደት ለእግዚአብሔር ብቻ የሚገባውን መስዋዕት እንዲሰጡ እግዚአብሔር ሲቀጣቸው እንመለከታለን። ይሄ 70 ዓመት እነሱን ለመጣል እነሱን የሆነ ቦታ እንትን ለማለት አይደለም። እግዚአብሔር 70 ዓመትን ያመጣባቸው ምርኮ ያመጣባቸው እግዚአብሔር ያንን ያመጣባቸው ምን እንዲሉ ነው? እንዲመለሱ ነው። ወደ እግዚአብሔር እንዲቀኑ ነው። በቃ ለእግዚአብሔር እንዲገዙ ነው። በቃ እግዚአብሔርን ብቻ ማየት እንዲሆንላቸው እግዚአብሔርን ብቻ መመልከት እንዲሆንላቸው ነው እግዚአብሔር በእነሱ ላይ ይሄን የ70 ዓመት ቅጣት ያመጣው። ሌላው ደግሞ ብሉይ ኪዳን ላይ የምናየው ዮናስ ራሱ ወደ ተርሴስ እንደኮበለለ እናያለን አይደል? ከተኮለለ በኋላ እንትን መጣበት አይደል? ማዕበል መጣበት። ይሄ ራሱ አንድ ተግዳሮት ነው። ከዛ በኋላ ግን እግዚአብሔር በምህረት ደግሞ እንዲመልሰው ምን እናዘጋጀለት? አሳን አዘጋጀለት። በአሳ ነባሪ ውስጥ 3 ቀን ቆየ። ዮናስ ምን አለ? ተመለሰ። ኦኬ እግዚአብሔር መለሰው። እግዚአብሔር ገሰጸው። ኦኬ ብሎ ተመልሶ መሄድ ወዳለበት ቦታ ሲመለስ እናያለንና እግዚአብሔር እኛን ለማጥፋት እኛን የሆነ ነገር ለማድረግ ሳይሆን አባት ስለሆነ መከሰጽ ስላለበት እኛ ጠፍተን እንዳንቀር ስለሚፈልግ እግዚአብሔር ሊቀጣን ይችላል ማለት ነው። 6ኛው ሐሳብና የመጨረሻው ሐሳብ እግዚአብሔር ለምን ይቀጣናል ወይም መከራ ለምን ወደኛ ህይወት ይመጣል ስንል በጣም የሚያስገርመኝ ክፍል ምንድነው? ለሌሎች መጽናናት እንድንሆን እግዚአብሔር በእኛ ውስጥ መከራ ሊያመጣ ይችላል። ይሄ ከበድም ያለ ሐሳብ ሊሆን ይችላል እና መጽናናት እንድንሆን ለሌሎች መበርታት እንድንሆን ለሌሎች እምነት ማደግ ምክንያቶች እንድንሆን እግዚአብሔር በመከራ ውስጥ እንድናልፍ ሊያደርገን ይችላል። በጣም አሁን ለዚህ ቁሜ ብጠይቃችሁ የሆነ ሰው በመከራ ሲያልፍ መጀመሪያ ላይ የምጠቅሱለት የመጽሐፍ ቅዱስ ታሪክ ማን ነው? ስለ መከራ አስታስቡ፣ ስለ ፈተና አስታስቡ መጀመሪያ ላይ ለሆነ ሰው ለደከመ ሰው መጀመሪያ ኤግዛምፕል አድርጋችሁ ጥቀሱ ብትባሉ የምትጠቅሱት እርግጠኛ ነኝ ሁላችሁም ኢዮብ ነው የምትሉት። ሰው በመከራ ውስጥ ሲያልፍ መጀመሪያ የሚገልጠው የመጽሐፍ ቅዱስ ኢዮብን ነው። ምክንያቱም ኢዮብ በብዙ መከራ ውስጥ አልፎ ያውም ኃጢያቱ ሳይሆን በደሉ ሳይሆን ምንም ሳያጠፋ ነው ያ ሁሉ ፈተና የመጣበትና እግዚአብሔር ግን 2 እጥፍ አድርጎ እንደካሰለ ስለምናቅ ወዲያውኑ የምንሄደው እዛ ቦታ ላይ ነው። ስለዚህ ኢዮብ ለኛ ምን ሆኖልናል? መጽናናት አልሆነልንም እንዴ? መከራ ሲያልፍብን ወዲያውኑ ዞር ብለን ኢዮብናይና ኢዮብ 2 እጥፍ ተመልሶለት የለ እግዚአብሔር እኛንም ያስበናል፣ ለኛም ይጠነቀቅልናል። የኢዮብ አምላክ የኛም አምላክ ነው። ዛሬ ክንዱም አልደከመም ብለን መጽናናት ሆኖልናል አይደል? ስለዚህ ለሌሎች መጽናናት እንድንሆን፣ ለሌሎች እረፍት እንድንሆን፣ ለሌሎች እምነት መጠንከር እንድንሆን በአንድ ሰው ህይወት ውስጥ መከራ ሊመጣ ይችላል። ለኛ ላይገባን ይችላል። ለኛ እግዚአብሔር ሆይ ለምንድነው ልንል እንችላለን። ግን ለሌሎች መጽናናት እንድንሆን እግዚአብሔር በዛ መከራ ውስጥ ሊያሳልፈን ይችላል። በጣም የሚገርመኝ ደግሞ ክርስቶስ ስለኛ ሲል ተሰቅሏል፣ ስለኛ ሲል ተገርፏል፣ ስለኛ ሲል ሙቷል። ሊደርስብን የሚገባው እኛ ነን። እኛ ግን ምን አገኘን? ክብርን አላገኘንም፣ የዘላለም ህይወትን አላገኘንም። በማን? በሱ ምክንያት በሱ በከፈለው ዋጋ በሱ በተቀበለው መከራ እኛ ምንን አግኝተናል? ህይወትን አግኝተናል። የዘላለም ህይወትን አግኝተናል። ልጆች ተብለን ተጠርተናል። ይህ ሆነልን በማን በደረሰ መከራ ነው? በክርስቶስ በደረሰ መከራ ነው። ኢሳይያስ 53:5 ላይ
እርሱ ግን ስለመተላለፋችን ምን አለ ይላል ቆሰለ፣ ስለበደላችን ደቀቀ፣ የደህንነታችን ተግሣጽ በእርሱ ላይ ነበር ይልና በእርሱ ቁስል ምን አላችሁ ይላል ተፈወሳችሁ። የክርስቶስ መቁሰል ለኛ ምን ሆነልን? ፈውስን አመጣልን። የክርስቶስ መሞት መነሳት ለኛ ምንን አመጣልን? ህይወትን አመጣልን። ስለዚህ በክርስቶስ ላይ የደረሰው መከራ ዝም ብሎ የሆነ መከራ አይደለም። ክርስቶስ ስላጠፋም የሆነ ነገር ስላደረገ አይደለም፣ ኃጢአት ስለሰራ አይደለም። ያ የመጣው ለኛ ዋጋ ሲከፍል እኛ በዛ ውስጥ ምን እንድናገኝ ነው? የዘላለም ህይወት እንድናገኝ፣ ክብርን እንድናገኝ፣ ማዕረግ እንድናገኝ ክርስቶስ ስለኛ መከራ ተቀብሏል። ባይብል ስተዲ ላይ አሁን እያያችሁት ያላችሁት ቃል አለ ብዬ አስባለሁ። ሁለተኛ ቆሮንቶስ 1:4 ላይ እሱም እንደዚህ ይላል፣ እርሱ በመከራችን ሁሉ ምን ይለናል ይላል ያጽናናናል ይልና ስለዚህ እኛ ራሳችን በእግዚአብሔር በምንጽናናበት መጽናናት በመከራ ያሉትን ማጽናናት ምን እንችላለን ብሎ ይናገራል። ስለዚህ እኛ በመከራ ሁሉ ያጽናናል እግዚአብሔር። እኛ በመከራ ውስጥ ስላለፍን ምን አለን? አጽናናን። ስለዚህ እኛ በተጽናናንበት መጽናናት ደግሞ ሌሎችን እንድናጽናና። አሁን ብዙ ጊዜ የሆነ ሰው የሆነ ነገር ሲጠይቁት በእኔ ጫማ ውስጥ ሆነ ብታዩ ይሏቸዋል። በእኔ ጫማ ውስጥ ሆነ ብታዩ እንደዚህ ላታረግ ትችላለህ ብሎ ይናገራሉ አይደል? ምክንያቱም በእነሱ ቦታ ውስጥ ሆነን ያንን ነገር ፊል ልናደርገው ስለማንችል ሊገባን ስለማይችል። የሆነ ሰው ግን አሁን የሆነ ሰው ታሞ ደሴም የሆነ ሲምፕተም ያለበት ወይም ደሴም የሆነ በሽታ ታሞ የሚያቅሰው እኔ እኮ እንደዚህ አድርጌ እንደዚህ ተሽሎኝ ነበር እንደዚህ ሁኜ ነበር ቢለው ከሌላው ሰው ኢቭን ከዶክተሩ በላይ ያንኛውን ሰው ነው የሚያምነው። ምክንያቱም ያ ሰው በዛ ህይወት ውስጥ አልፏል፣ በዛ በሽታ ውስጥ አልፏል። ስለዚህ ያንን ሊቀበለው የሚገባው ሊያስበው የሚገባው ምንድነው? በቃ የታመመው ሰው እንደዚህ ስላለው በቃ ፊል ያደርገዋል፣ በቃ ይረዳኛል ብሎ ያስባል። ልክ እንደዛም እኛ በመከራ ውስጥ በምናልፍበት እኛ በምናጽናናበት ሌሎች በዛ ደሴም በሆነ መከራ ውስጥ ያሉ ሰዎች እኛን ሲመለከቱ ምን ይላሉ? ይጽናናሉ። ያ ብቻ አይደለም፣ እነሱ በመከራ ውስጥም ባያልፉ እኔ አሁን በጣም የምገረመው ራሴን ማግኘው ብዙ ጊዜ ስለተደረገልኝ ነገር ሳመሰግን ነው። በመከራ ያለ ሰው ሆኖ ግን ያ ሰው በመከራ ውስጥ እንዳለ በችግር ውስጥ እንዳለ እያወቃችሁ ሲያመሰግን አይገርማችሁም? በጣም የሚያስገርም ነገር እኮ ነው። እኔ የሆነ ነገር ተደርጎልኝ ለማመስገን የሆነ አንዳንድ ቃላቶችን ጠቀስ ላደርግ ይችላል። የሆነ ሰው ግን በመከራ ውስጥ እያለፈ እግዚአብሔር ሆይ ተመስገን፣ እግዚአብሔር ሆይ ተባረክ ሲል ለኛ እኮ ትልቅ እምነት ነው አይደል? ያ ሰው ኢፌክቱ በጣም ትልቅዬ ነው። እኔ ብዙ ጊዜ ያስገርመኛል። በመከራ ውስጥ ያለ ሰው ብዬ የማስበው ሰው አልተሳካለትም ብዬ የማስበው ሰው ነገር ሁሉ ለመልካም ነው፣ እግዚአብሔር ያውቃል፣ በቃ ያመጣኝ ጌታ የታመነ አምላክ ነው ብሎ ሲናገር እኔ ያስገርመኛል። ስለዚህ የእሱ በመከራ ውስጥ ማለፍ ለእኔ እምነት ምን ሆኖልኛል? ማጠንከሪያ ሆኖልኛል። እኔ እምነት እንዲሰማኝ እውነትም እግዚአብሔር አለ፣ እግዚአብሔር ቢያደርግም ባያደርግም ታማኝ የሆነ አምላክ ነው ብዬ እንዳስብ አድርጎኛልና አንዳንዴ ለሌሎች መጽናናት እንድንሆን ለሌሎች እምነት መጠንከር እንድንሆን በመከራ ውስጥ ልናልፍ እንችላለን። ስለዚህ አንድ አማኝ በመከራ ውስጥ ሲያልፍ በእነዚህ ምክንያቶች ሌሎች ምክንያቶችም ልታገኙ ይችላላችሁ እናንተ። እኔ ባገኘሁት በእነዚህ ምክንያቶች መከራ ወደ ውስጡ ሊመጣ ይችላል፣ ወደ ህይወቱ ሊመጣ ይችላል። ግን በዛ ሁሉ ውስጥ ተስፋችን ምንድነው ታዲያ? አንድ አማኝ ኦኬ በመከራ ውስጥ እያለፈ ነው። በመከራ ውስጥ ማለፋችን ምንድነው? እግዚአብሔር ሲናገር ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ ምን አይደለም፣ የክፉ አይደለም። ፍጻሜ ያለን ተስፋ አለን። ያ ተስፋችን ደግሞ ምንድነው? ጽዮን የምትባል ከተማ ናት። ማንም ያላያት ከተማ ናት። የዘላለም ህይወት ናት። የኛ ምድራዊ የምናየው ነገር አይደለም ተስፋችን። እምነታችን የምንጥልበትም በዛ ነገር ላይ አይደለም። የኛ ተስፋችን በቃ አዲስቷ ኢየሩሳሌም ናት። ያችን ስለምንወርስ ከእግዚአብሔር ጋር ስለምንኖር ከእግዚአብሔር ጋር በቃ ደስ ብሎ ስለምንኖር መከራ የሌለበት ሐዘን የሌለበት በሽታ የሌለበት አዲስ ምድር ስለምናገኝ በቃ ስለዛ ያ ነው ተስፋችን። በቃ ለክርስቲያን በቃ ያ ነው ድሎቱ፣ ያ ነው በቃ ያ ነው ሊያስደስተው የሚገባው እንጂ መከራ መጣ አልመጣ አይደለም። ሲድራቅ ሚሳቅ አብደናጎም እኮ ሲጣሉ በእሳት ምንድን አሉ? አምላካችን ያድነናል አሉ። ግን ባያድነንም እሱ እግዚአብሔር ነው። ስለዚህ እኛ ባያድነንም እሱ እግዚአብሔር ነው። በምድራዊ ነገር ያለው ነገር ቢሟላም ባይሟላም እሱ ግን እግዚአብሔር ነው። ምክንያቱም ተስፋ የሰጠን የታመነ ስለሆነ ስላየ ነው። ደግሞ ኢየሱስ ክርስቶስ እኮ በትንሳኤው ኃይል ምንድነው እኛ ትንሳኤ እንዳለ ትንሳኤና ሞት እንዳለ 100% እኮ ሹር ሆነናል አይደል? እዚህ ያለን በሙሉ ትንሳኤና ሞት በቃ ትንሳኤ በኋላ ላይ ሪዘሬክት እንደምናደርግ አዲስ ማንነት እንደሚኖረን የተለወጠ ማንነት እንደሚግሎሪፋይ የሆነ አካል እንደምንለብስ እኮ 100% ሹር ነን። በቃ ያ ነው ለኛ ተስፋችን የተሰጠን። በቃ ያ ነው እግዚአብሔር መልካም ስለሆነ ሁሉ መልካም ማድረግ ስለሚችል ለኛ ቢገባንም
ባይገባንም ብንረዳውም ባንረዳውም እግዚአብሔር ምንድነው መልካም ነው። ስለዚህ በጻድቅ ሰው እግዚአብሔር ባዳነው ሰው ሁሉ ጊዜ ካፉ ሊወጣ የሚገባው የእግዚአብሔር መልካምነት ነው። እግዚአብሔር መልካም ነው ብለን ሁሌ ማወጅ አለብን። በችግሩም ውስጥ በመከራም ውስጥ እግዚአብሔር ምንድነው መልካም ነው። በቃ መልካም የሆነ ሐሳብ ስላለው እግዚአብሔር መልካም ነው ስንል መልካም ነገር ያስባል እያልን አይደለም። እግዚአብሔር ማንነቱ ራሱ መልካም ነው። ስለዚህ ከመልካምነቱ ውጭ ሊያደርግ አይችልም። እግዚአብሔር እኔ በጣም ይገርመኛል። አባታችሁ ነኝ አባባት ብለን የምንጮህበትን የልጅነት ስልጣን ሰጠን ሲባል እኮ ይሄ ቀላል የሆነ ወርድ አይደለም። እግዚአብሔር አባታችን ነው ስንል አባባት ብለን መጮህ እንችላለን፣ መጠየቅ እንችላለን ስንል በጣም ኖርማል የሚያረግ ቃል አይደለም። ይሄ ቃል ለምንድነው እግዚአብሔር ምን ያህል ታላቅ የሆነ አምላክ እንደሆነ ስንረዳ እኔ ብዙ ጊዜ እለዋለሁ እግዚአብሔር በጣም ታላቅ የሆነ አምላክ ነው። በጣም ታላቅ የሆነ ከአይምሯችን በላይ የሚያልፍ ታላቅ አምላክ ነው። እኔ ብዙ ጊዜ እላለሁ ሰዎች የእግዚአብሔርን ታላቅነት ነው ኢቨንት በትንሹ እንዲገባችሁ ስለ ሰማይ እስቲዩ፣ ስለ ምድር እስቲዩ፣ ስለ ጠፍራ፣ ስለ ሶላር ሲስተም እስቲዩ። በጣም የሚያስገርም ነገር እኮ ነው ይሄ ሁሉ በሱ መፈጠሩ። ይሄንን ስናይ ይሄ የተፈጠረው ሁሉ ያስደንቀናል አይደለም? ያልተፈጠረው የሁሉ ፈጣሪ ሆኖ እግዚአብሔርን ስናይ ያንን ደግሞ ምን እያልነው ነው? እኛ አምላካችንን አባታችንን እያልነው ነው። መጠየቅ እንችላለን። መግባት ሆኖልናል። እግዚአብሔር ሆይ ብለን መጠየቅ እንችላለን። እና ከሱ ጋር ደግሞ በጣም የሚገርመኝ ዘላለም እንኖራለን። በቃ ከዚህ አምላካችን ጋር ዘላለም እንኖራለን። ይሄ በቃ ለኛ ተስፋችን ነው። በቃ ይሄ ከምንም ጋር ልናወዳድረው የምንችለው ነገር አይደለም። በቃ ምድራዊ ከምናየው ነገር ላይ ልናወዳድረው አይገባም። በቃ ልንስለው ሁላ አይገባም። ኢቭን እኔ ሜዲካል ላይ ስለምማር አያለሁኝ አንዳንዴ ብዙ ጊዜ ጠቅሰዋለሁ። የሰው ልጅ አሰራር ሳይ ሴሎች እንዴት ኮሙኒኬት አድርገው የሆነ ነገር እንደሚሰሩ በቃ ነርቫችን እዚህ ቦታ ላይ ከጭንቅላታችን ተነስቶ እግራችን ላይ ያለ ስሜት እንዴት ሴንስ እንደማድረግ ስማር እግዚአብሔር ሆይ እንደዚህ ትልቅ የሆንክ አምላክ ነህ። ኢቭን እኛ ራሳችን እናስገርማለን። ሰውን ለራሱ ሰውን ቁጭ ብላችሁ ብታጠኑት በቃ በጣም የሚያስገርም ፍጥረት ነው። በጣም የሚያስገርም ፍጥረት ነው። ይሄንን የፈጠረ አምላክ ደግሞ የኛ ጌታ ነው። የኛ አምላክ ነው። ይሄ ደግሞ በጣም በቃ ማይንድ ብሎዊንግ የሆነ ነገር ነው። እና በዛ ልንጽናና ይገባል። በቃ እግዚአብሔር አምላካችን አድርገን በመያዛችን ልንጽናና ይገባል። ኢሳይያስ 43:2 ላይ እንደዚህ ይላል፣ በውሃ ውስጥ ባለፍክ ጊዜ ካንተ ጋር እሆናለሁ፣ በወንዞችም ውስጥ ባለፍክ ጊዜ አያሰጥሙም፣ በእሳት ውስጥም በሄድክ ጊዜ አትቃጠልም፣ ነበልባሉም አይፈጅህም ይላል። ስለዚህ እሳት አይኖርም እያለ አይደለም፣ ነበልባል አይኖርም እያለ አይደለም፣ ውሃ አይኖርም እያለ አይደለም። ግን በዛ ውስጥ የሚያረጋጋ የእግዚአብሔር መንፈስ እንዳለ፣ በዛ ውስጥ ማሳለፍ የሚችል ጌታ ከኛ ጋር እንዳለ አባታችን አድርገን እንደያዝ ነው። በቃ የምንመካበት ነገር ያ ነው። በቃ እግዚአብሔር ሁሉ ጊዜ ከኛ ጋር ስለሆነ እግዚአብሔር ደግሞ መልካምነቱን በቃ እለት እለት ስለሚያሳየን እኛ እኮ እንደውም ብዙ ተደርጎልናል። እንደውም ብዙ በመከራ እናልፋለን ምናምን እንላለን። ሰው የሚያልፍበት ያው የእያንዳንዳችሁ የግላችሁ ብጠይቅ በብዙ መከራ በብዙ ፈተና ታልፋላችሁ። ግን ያ ነገር አይወዳደርም እኮ በቃ እግዚአብሔር ከሰጠን ነገር ጋር ስናነጻጽረው በቃ ጥያቄ ሊሆንብን አይገባም። በቃ ቀሉ የምናየው ነገር ነው። በቃ ለኛ በቃ እንደ ተራ ነገር የምንቆጥረው ነገር ነው። ባለፈው ሳምንት ስንማር ነበር ስለ እግዚአብሔር መልካምነት አይደል? እዚህ ላይ እሱን ተናግሬ ልጨርስ። ሮሜ 8:28 ላይ እግዚአብሔር ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግላቸው እናውቃለን። ስለዚህ እንደ ሐሳቡ ስለተጠራን ስለመረጠን በቃ ልጆቹ ስላደረገን ነገር ሁሉ ለኛ ለምንድነው የሚካሄደው? ለበጎ ነው የሚደረገው። ይሄ በጎ የሚለው ለኛ ሊገባንም ላይገባንም እንችላለን፣ ልናስተውለውም ላናስተውለውም እንችላለን። ግን አንድ ነገር እርግጠኛ ምን ሆንበት እግዚአብሔር መልካምነቱ ላይ ነው። በቃ እግዚአብሔር ዛሬም መልካም ነው፣ ነገም መልካም ነው፣ ከነገ ወዲያም መልካም ነው። ለኛ ያለው ሐሳብ መልካም ነው። በቃ ሐሳቡ የሰላም ሐሳብ ነው። እኛ እኮ ስለራሳችን ኢቭን ተጠየቁ ብትባሉ ስለ ራሳችሁ ስለ ነገ ህይወታችሁ ምን ታስባላችሁ ቢባል እንደዚህ አርጊ በዚህ ቦታ ላይ ተምሬ እንደዚህ ለመስራት ይሄ ለኛ መልካም ነገር ነው አይደል? የምናስበው ነገር ነው። እንደዚህ ደግሞ ነግጄ እንደዚህ ለመትረፍ ምናምን ብለን ለራሳችን ራሱ የምናስበው የምናወጣው እቅድ አለ። እግዚአብሔር ከዛ ሁሉ ያለፈ ማይንድ ያለው የነገውን የሚያቀኛ የነገውን ሳናቅ ነው እኮ ፕላን የምናወጣው። ኢቭን እግዚአብሔር የነገውን ያውቃል፣ ትናንትናውን ያውቃል፣ ዛሬ የሚፈጠረው የሚያውቅ አምላክ ለእናንተ ምን እላችኋለሁ እያለ ነው፣ አስብላችኋለሁ እያለ ነው። እግዚአብሔር ደግሞ እንደ አይኑ ብሌን የሚጠነቀቅልን አምላክ ነው። በቃ ይሄን ስናስብ እኮ በቃ ህይወታችን ማን እጅ ላይ እንዳለ ማን ላይ እንዳለ ነፍሳችን ስናቅ በቃ ደስ ሊለን የሚገባ ነው። በቃ ይሄ መከራ የሚባለው ነገር ጥያቄ ውስጥ ሊገባን እምነታችንን የሆነ ሼክ ሊያረገው
የሆነ ግራ ሊያጋባን አይገባም። በቃ እንደውም ለሌሎች ከኛ አልፈን ለሌሎች መጽናናት እንድንሆን ለሌሎች መበርታት እንድንሆን ነው እግዚአብሔር እዚህ የጠራልኛ። የዓለም ብርሃናችሁ ስንባል የኛ ብርሃናችን እዚህ የምናስቀምጠው እኛ ብቻ ምን ይዞ አይደለም። በጨለማ ውስጥም ላሉ እኮ በድንግርግር ውስጥ ላሉ ምን እንዲያረጉ ነው? እንዲያዩ እኮ ነው እየተጠራ ነው። ስለዚህ ይሄ ከኛ አልፎ ለሌሎች መጋባት ያለበት ነገር ነው። ስለዚህ የእግዚአብሔር መልካምነት ሁሉ ጊዜ ልንጠራጠረው አንገባም። በቃ ጠዋትም ስንነሳ ምሳ ሰዓትም ላይ ማታም ላይ እግዚአብሔር መልካም መሆኑን መቼም ቢሆን ልንዘነጋው አይገባም። በቃ ልባችን እግዚአብሔር መልካም እንደሆነ ሐሳቡ መልካም እንደሆነ የክፋት ሐሳብ እንደሌለበት ለኛ እንኳን ባይገባንም እስራኤል በ70 ዓመት ውስጥ መማረኩ ባይገባቸውም ግን እግዚአብሔር ለነሱ ምንድነው መልካም የሆነ አምላክ ነው። ስለዚህ ዛሬም ልነግራችሁ የምፈልገው በቃ ልባችሁ ሼክ አያድርግ። ምድር ላይ ብዙ ነገር አስደንጋጭ ነገር እንሰማለን። አሁን ምን ሰማው ጦርነት አለ። ነገር ግን በዛ ሁሉ ውስጥ እግዚአብሔር ምንድነው መልካም ነው። የኛ ትልቁ ተስፋችን ጽዮን ስለሆነች አዲስቷ ኢየሩሳሌም ስለሆነች በዛ ሁሉ ጊዜ ልባችሁ የተሞላ መሆን አለበት። በቃ የእግዚአብሔር አምላክነት እሱ ራሱ አምላክ ስለሆነ እንጂ እኛ ላይ ስለተደረገ ስላልተደረገ እኛ ላይ ስለተፈጸመ ስላልተፈጸመ ነገር አይደለም። ስለዚህ ልባችሁ አይናወጥ። በቃ በእግዚአብሔር እመኑ። ምን አይነት አምላክ እንዳላችሁ ምን አይነት አምላክ እንደምታመልኩ የምር ይግባችሁ። ይሄ ደግሞ የሚሆነው ሁሉ ጊዜ እለት እለት እሱን ማወቅ ሲሆንልን ከሱ ጋር መጠጋት ሲሆንልን እሱ ማንነቱ ሲገባን ቃሉን ስናነብ እግዚአብሔር ይገልጥልናል። ያንን ሲገልጥልን ደግሞ ምንድነው እምነት ከመስማት ነው፣ መስማትም ከምንድነው ከእግዚአብሔር ቃል ነው። ስለዚህ እምናምነው ቃሉን ስናነብ ነው። ያንን ቃል ስናነብ እነዚህን ታሪኮች አሁን ስናይ መጽናናት እንዳለ መልካምነት እንዳለ እግዚአብሔር አይተንበታል፣ ተምረንበታል አይደል? ስለዚህ ሁሉ ጊዜ ከእግዚአብሔር ጋር ጊዜ ማሳለፍ በቃ የእግዚአብሔር መልካምነት በምንም ሁኔታ ውስጥ ቢሆን ጥያቄ ሊሆንብን አይገባምና ይሄንን ነው ልላችሁ። በቃ ያስብላችኋል። የሚያስብላችሁ ጌታ አላችሁ። በቃ ትልቅ የሆነው ጌታ ስለናንተ ስለእያንዳንዳችን ያስባል። በዚህ ልባችሁ እርፍ ይበል። እንጸልይ።